ትላንትና ለእውነት ኑር የሚባል ልጅ ልክለታለሁ ከኤርሚያስ ጋር ለካ ወንጌል ሲያስተምረው ነበርና ልጁን አለ አባቴ ና ግባ የፈለግከውን መጠየቅ ትችላለህ። እሱ ገብቶ ምልህ ከነ ኤርሚያስ ጋር ማታ ሲያወራ እኔ እዛም ቤት ሚውት ተደረጉ። እኔ የት ልጠንፍስ? ይሄ ልጅ ምን ያደርጋል መሰለ ይጠይቃል። ጥያቄዎች ነበሩትና እየጠየቀ እንዳለ ለካ ኤርሚያስ የመሰለው ጴንጤ የሆነ ነው የመሰለው እሱ። ይሄ ልጅ ደግሞ ጥያቄ ላይ ነው እየጠየቀ ነው። እነሱ ቤት አከብራለሁ ወዳለው ግን ጥያቄዎች ነው የነበሩኝ። ያ ማለት ግን ጴንጤ ሆንኩ ማለት አይደለም ይለዋል። ከዛ ሌሎቹ አንተ ውሸታም አንተ ምን እያሉ ከስር ያጠጡታል አሉ። ያጠጡታል። ይህ ሰውዬ እያጭበረብራችሁ ነው፣ እንዲያደርጋችሁ ነው፣ እንዲየሆነ ነው ይሉታል። እና ያንቸለችሉታል አልኩ። በቃ በጉልበት ካልተቀበልክ ነው ነገሩ። እና ይኸው እዚህ ጋር አለ ወንድማችን፣ የምትፈልገውን ጥያቄ ይኸው ወንድማችን መዝሙር ያሬድ አለ። ያልገባህን ኦርቶዶክስ ላይ ያለህን ጥያቄ ይኸው ወንድማችን ያሬድ ስላለ ጠይቀኸው ክሊር ያደርግልሃል ብዬ ስላሰብኩ ነው ያስገባው። እንኳን ሰላም መጣ ነው የምልህ። ኤርሚያስ ነው ቆያችሁኝ። ዮኒ እንዴት ናችሁ? ሰላም ነው መምህር? ሰላም ብያለሁ። እግዚአብሔር ይመስገን። መምህር አይደለሁም ወንድሜ ብለህ አድሬስ አድርገኝ በቂ ነው። ወንድሜ ካልከኝ ራሱ ዲያቆን ያሬድ ይባላል። ወንድም መዝሙር ያሬድ። እሺ መዝሙር ያሬድ ሰላም ብያለሁ። እንዴት ነው? እግዚአብሔር ይመስገን። ሰላም ላንተ ብሮዬ። እንደኔ ሳያወዛግቡ ልድረስልህ ብዬ ነው። ኤርሚያስ ነው። ኦኬ የት ነው ቤተ እምነት ኤርሚ? አረ እኔ ኦርቶዶክስ ነኝ። እንዴ ያው ማለት ይገፋፉኝ ነበር ማለት የሆነ ጥያቄዎች ነበሩኝ። ኦርቶዶክሳውያኖች ስጠይቅ ይሳደባሉ፣ ስሜታዊ ይሆናሉ ብዙዎች ማለት ነው። እኔ ጥያቄ አለኝ ብዬ ስጠይቅ እኔ ጎንደር ልጅ ነኝ። ጎንደር ወንድም እህቶች፣ ጓደኞች፣ ቤተሰቦች መዛ ነው ያሉና ጥያቄ ኖሮኝ ጥያቄ ስጠይቅ መንገድ ላይ ነኝ። ቅርታ ንፋስ አለ። ጥያቄ ነበረኝ። ጥያቄን ስጠይቅ ብዙ ጊዜ እኔን ጥያቄ ለመጠየቅ ብዙ ኦርቶዶክሳውያን ይገፉኛል። እንደውም አንዱ ገብቼ እያስተማረ በነበረበት ሰዓት ላይ ጥያቄ አለኝ እኔ ኦርቶዶክስ ነኝ ስል ጴንጤነ ምናምን ብለው ይገፋፉኛል። ያው በመገፋት ነው የምትሄደው። እኔ መጠየቅ የፈለኩት ሌላ ነው፣ ሰዎቹ የሚመልሱልኝ ነገር ደግሞ ሌላ ነው። ምን መሰለህ ከኤርሚያስ ቤት እሄዳለሁ። ከኤርሚያስ ቤት ብዙ ጊዜ እሄዳለሁ። ብዙ አመት ከአንድ አመት ወደ 2 አመት ቢሆን ተከታትያለሁ ከሱ ትምህርት ሲያስተምር ማለት ነው። እና ገባለሁ፣ ጥያቄዎችን ጠይቀዋለሁ፣ መልስ ምናምን በትክክል ይመልስልኛል ምናምን ነገር። ከዛን አንድ ቀን እኔ እውነት ለመናገር የንስሐ ጸሎት ነው እንጂ የመሰለኝ እኔ ጴንጤ ልሆን አይደለም። እኔ ጴንጤም ሆኖ መጀመሪያ ሲገባኝ እኮ ነው ኦርቶዶክስን አውቄ ከዛ ኦርቶዶክስ ላይ ያላወቅኩት ነገር ሲኖረኝ ነው እኔ ጴንጤም ሆኖ እንጂ ሳይገባኝ ንስሐ ገብቼ ጴንጤ ሆኛለሁ በሚለው ነገር ማለት ነው። እና አብዛኛው ሰው ቪዲዮ በተቀረጸበት ሰዓት ላይ ጌታን ተቀብለሃል ተብዬ ተወሰነብኝ ማለት ነው። እና ሳወራ ብዙዎችን ሰዎች ሳወራቸው ምናምን ነገር ማለት ሳይድ ይዛለሁ ወደ ጴንጤ ማለት ነው። እሺ አሁን እንደዚህ እናድርግ። ምን እናድርግ መሰለህ? አሁን ያለፈውን በቃ እሱን እንተውና አሁን ኦርቶዶክስ ላይ ያለ ጥያቄ ምንድነው የሚለውን ኦርቶዶክሳዊ ትምህርት ላይ ኦርቶዶክሳዊ ምላሽ እኔ ማቀውን ያልሰጣለሁ አካፍላለሁ። እና ኦርቶዶክሳዊ ትምህርት ላይ ጥያቄ ካለ አቅርብ ልስማና ወደ ጥያቄውና መልሱ ብንሄድ አሪፍ ነው። የመጀመሪያው ጥያቄ የኔ በምልጃ ዙሪያ ያለውን ነገር ነው። ጻድቃን ሰማዕታት ያማልዳሉ ወይ መጽሐፍ ቅዱስ ላይ የቱ ጋር ነው ያለ የሚል ጥያቄ ብዙዎችን ጠይቃቸዋለሁ። የኢየሱስ ክርስቶስን አማላጅነት ደግሞ አሁን ላይ ምንድነው ኢየሱስ ክርስቶስ ያማልዳልና መካከለኛ ነው የሚል እንደገና ደግሞ በአብ ዘንድ ልጆቹ ኃጢአትን አትስሩ በአብ ዘንድ ጠበቃላችሁ የሚለውን ትምህርት በነገረ ክርስቶስ ላይ በጣም ጥያቄ አለኝ። አንዱን ነገር እናድርግ። አሁን የክርስቶስን እንጨርስና ወደ ቅዱሳን እንሂድ። ኦርቶዶክሳውያን ጠቅለል ያለውን ትምህርት ልንገር። መንፈስ ቅዱስ ለእኔም ለአንተም ጥበብ ይግለጥልን። ምን መሰለህ? ኦርቶዶክሳዊ ትምህርት ኢየሱስ ክርስቶስ ሊቀ ካህን ነው፣ ኢየሱስ ክርስቶስ መካከለኛ ነው፣ ኢየሱስ ክርስቶስ አስታራቂያችን ነው ብለን እናምናለን። ይሄ ደግሞ ስለ ቤዛነቱ ነው የምናወራው። መካከለኛ ነው ስንል ሰው ሆኗል እያልን ነው። ፍጹም ሰው ነው፣ እሱ አምላክ በስጋ ተገለጠ እያልን ነው። አስታራቂ ነው ስንል ከራሱ ጋርም ከአባቱ ጋርም ያስታረቀን ነው እንላለን።
ሊቀ ካህናት ነው ደግሞ የካህናቱ ሁሉ አለቃ ነው እያልን ነው። የካህናቱ አለቃ ያለበት ምክንያት ለምንድን ነው? እርሱ የሚምር ሊቀ ካህን ስለሆነ። በብሉይ ኪዳን ሊቀ ካህናት አሉ፣ ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ይባላል። አስተውሎ ወንድማለም፣ ለክርስቶስ ሲሆን የሚምር ሊቀ ካህን ተብሎ ይነገርለታል። ለብሉይ ኪዳን እንዲህ ይላል። ዮኒም ያው ጥቅሱን ስለምትይዝ ብዬ ነው። ምን ይላል መሰለ? ዕብራውያን መልእክት ላይ ቅዱስ ጳውሎስ ዕብራውያን 2 ቁጥር 17 ላይ ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። ክርስቶስን አየው፣ የሚምር ነው፣ ሊቀ ካህን ነው። ክርስቶስ ሊቀ ካህን ብቻ አይደለም፣ የሚምር ሊቀ ካህን ነው። አስተውል። የብሉይ ኪዳን ካህናት ሊቀ ካህናት ብቻ ይባላሉ። ለምን ቢባል ያስታርቃሉ እንጂ አይታረቁ። ኦኬ፣ ያስምራሉ እንጂ አያስምሩም። ምክንያቱም እነሱ ራሳቸው ምህረትን የሚጠይቁ ናቸው። እነሱ ራሳቸው በድካም ውስጥ ያሉ ናቸው። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ይባላል። የሚምር ሊቀ ካህን የተባለው መሰለ እርሱ ራሱ መሐሪ ስለሆነ፣ እርሱ ራሱ ታራቂ ስለሆነ፣ አስታራቂ ብቻም አይደለም ራሱ ታራቂም ነው። አየህ፣ ስለዚህ ምን ተባለ ማለት ነው? የሚምር። አየው፣ ሊቀ ካህን እንደ ሊቀ ካህንነቱ ቤዛ ሆነ፣ መካከለኛ ሆነ። ከእግዚአብሔር ጋር ደግሞ በመለኮት በስልጣን ከአባቱ ጋር ትክክል እንደመሆኑ ደግሞ የሚምርም ነው። አሁን በስላሴ አካል እናምናለን እኛ፣ አብ ወልድ መንፈስ ቅዱስ በአካል 3 እንላለን፣ በመለኮት በስልጣን ግን አንድ እንላለን። ግን ሰው የሆነው በተለየ አካሉ ማለት ነው አብ አይደለም፣ መንፈስ ቅዱስ አይደለም። ሰው የሆነው ወልድ ብቻ ነው። ቤዛነት ስትናገር፣ እርቅን ስትናገር፣ ማስታረቅን ስትናገር ለማን ነው የምትናገረው? ለወልድ ብቻ ነው የምትናገረው። መታረቅን ግን ካነሳ ግን ይቅር ማለትን ካነሳ ግን ለአብም ለወልድም ለመንፈስ ቅዱስም ትናገረዋለን። ቤዛ ማን ሆነን? ወልድ ብቻ ቤዛ ሆነን። ማን ተሰቀለ? ወልድ ብቻ ተሰቀለ። ደሙን ማን አፈሰሰ? ወልድ ብቻ ደሙን አፈሰሰ። ማን ግን ታረቀን? አብም ወልድም መንፈስ ቅዱስም ታረቀን ማለት ነው። ታዲያ በሰውና በእግዚአብሔር መካከል ያለው መካከለኛው ልጆች ኃጢአት እንዳሰሩ እነግራችኋለሁ፣ አሳስባችኋለሁ። በጠበቃ አለን የሚለው ምን ማለት ነው? በምድራዊው ሴንስ እየወሰድነው ነው። ምክንያቱም ጠበቃ ካለ ምን አለ? ዳኛ አለ አይደል? ሊሆን አሁን ጠበቃ የሚለው ቃል በቃል እንውሰደው ካልን ጠበቃ ካለ ዳኛ አለ። ዳኛ ደግሞ ከጠበቃ ይበልጣል አይደል? ሊሆን ይበልጣል። ምክንያቱም ፖዚሽናቸው የማይገናኝም፣ ስልጣን እርከናቸውም አይገናኝም። ታዲያ ቅዱስ ጳውሎስ በዚህ መልእክቱ በዮሐንስ መልእክቱ ምዕራፍ 2 ቁጥር 1 ላይ ምን እያለ ነው? ክርስቶስን ጠበቃ ብሎ እያሳነሰው ነው? አይደለም። ጠበቃ ያለበት ምክንያት ከምን እንደሆነ እዛው ይመልስልሃል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 እንዲህ ይላል። መጽሐፍ ቅዱስ ልክፈት። ኦርቶዶክሳውያን አረዳድ ላሳይ። እሱን እስክትከፍተው ቤተሰብ እዚህ ላይ የፈለጋችሁትን ኮመንት መጻፍ ትችላላችሁ። አስቀያሚ ስድብ ካልሆነ በስተቀር እኛ ምን አናረግም። ኮመንታችሁን ምንም አናረገው፣ መብታችሁ ነው። የፈለጋችሁትን መጻፍ። እዚህ ቤት ኮመንት አይዘጋም፣ ተዘግቶ ማያውቅ። ያንን ልንገራችሁ። እሺ ምን ይላል ወንድም አለም? ይኸው አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ልጆቼ ሆይ አለ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ኃጢአትን እንዳታደርጉ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ኃጢአትን እያበረታታ አይደለም። ኦኬ፣ ኃጢአትን እንዳሰሩ እጽፍላችኋለሁ። ደግሞ ማንም ኃጢአትን ቢያደርግ ሲል በቃ ኃጢአት አድርጉ ጠበቃ እስካለን ድረስ ችግር የለውም እያለ ነው? አይደለም። ኦኬ፣ ሲጀመር የተጻፈው ለማን ነው? ልጆቼ ብሎ የሚጠራቸው ያመኑትን ነው። ያመኑትን። ኦኬ፣ ላመኑ የተጻፈ መልእክት ስለሆነ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይልና አስተውሉ። እርሱም ያ ጠበቃችን ያ ክርስቶስ ኢየሱስ የኃጢአታችን ማስተሰሪያ ነው። ለኃጢአታችንን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት ነው እንጂ። አስተውሊ። ትእዛዙንም ብንጠብቅ በዚህ እንድናውቀው እናውቃለን። አውቄአለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነቱም በእርሱ የለም ይላል። አየው፣ አስተውላው። እዚህ ጋር ኃጢአትን ብትሰሩ ጠበቃ አለ ብሎ እታች ላይ ግን አውቄአለሁ እያለ ትእዛዙን የማይጠብቅ ግን ውሸተኛ ነው፣ ክርስቶስ ጌታ ከእርሱ ጋር የለም ይላል። እንደውም ጭራሽ እዚህ ጋር ጠበቃ አለ ብሎ እዚህ ጋር እንዴት የለም ይላል? ምክንያቱም አውቄአለሁ እያለ እኮ ትእዛዙን የሚሽር እኮ ኃጢአተኛ ነው አይደለ? ይሁን እዚህ ጋር እኮ እያለ ያለው ክፍል 1 ላይ
ኃጢአተኛ ብትሆኑ ችግር የለውም ጠበቃ አለ እያለ እንዳልሆነ እንድትረዳው ነው። ይኸው ኦኬ። አዎ ኢየሱስ ክርስቶስ ጠበቃችን ነው። ጠበቃችን ነው ስንም እያልን መሰለ እረኛችን ነው። ኦኬ። እርሱ በሚከሰን በጠላት ፊት ልጆቼ እያለ ምን ያደርጋል? በደሙ መፍሰስ በቤዛነቱ ያዳነን ከአባቱ ጋር ያስታረቀን ከራሱ ጋርም ያስታረቀን ስለሆነ ከሳሽ ጠላት ሊወስደን ሊጥለን ሲመጣ ምን ያር ደሙ ምናችን ነው? ዋስትናችን ነው። ቤዛነቱ ዋስትናችን ነው። እርሱ ጠበቃችን ነው። ጠበቃችን ማለት ስለኛ ምንም ያደርግ ነው። እርሱ በጎቼን ልጆቼ ብሎ የሚጠብቀን ነው። ኦኬ እንጂ እርሱ ጠበቃ ሆኖ አብ ዳኛ ሆኖ ማለት አይደለም። ይጠብቀናል፣ ይጋርደናል። እረኛችን ነው፣ ሊቀ ካህናችን ነው። አንድ የፈሰሰው ደግሞ ዕለት ዕለት ንስሐ ስንገባ ይቅር ይለናል። ይቅር ይለን የታመነ ነው። ምክንያቱም ይላል መሰለ ለእኛ ብቻም አይደለም እንጂ ለዓለም ሁሉ ኃጢአት ነው ይላል። መቼም ዓለም ሁሉ እኮ በክርስቶስ አላመነም አይደለ? ዮኒ ገና እኮ ያላመኑ ብዙ አሉ። ታዲያ ዓለም ሁሉ የኃጢአት ስርየት የሚያገኘው በምንድን ነው ቢባል አምነው ሲመጡ አንድ የፈሰሰው ደግሞ ሁሌም ምን ይሆናቸዋል? ምህረት ይቅርታ ይሰጣቸዋል አለና ይኸው ትእዛዙን ብንጠብቅ አለውን አስተውል። በዚህ እንድናውቀው እናውቃለን አውቃለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተጽፏል፣ ተፈጽሟል። በእርሱ እንዳለን በዚህ እናውቃለን ይላል። አየው በእርሱ ኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። አየው አስተውል። ስለዚህ እዚህ ክፍል ላይ እየተናገረ ያለው እንዲያው አብ ዳኛ ወልድ ጠበቃው ነው አይደለም። እስቲ አንድ ክፍል ላሳየ። ለምሳሌ መዝሙረ ዳዊት መዝሙር 43 ቁጥር 1 ላይ እንዲህ ይላል። መዝሙረ ዳዊት መዝሙር 43 ቁጥር 1 ያው አቤቱ ፍረድልኝ ከጽድቅ ከራቁም ሕዝብ ክርክሬን ተከራከር ይላል። ዳዊት እግዚአብሔርን ተከራከርልኝ እያለው ነው። ተከራከርልኝ ሲል ጠበቃ ሁነኝ፣ በቃ እንዲያው አንተ ዋስትና ሁነኝ፣ በቃ አንተ አማልደኝ እያለ ይመስልሃል? ወንድም አለም እየሰማሁኝ ነው አይደለም? ተከራከርልኝ ክርክሬን ሲል ምን ማለቱ ነው? ተከራከርልኝ ያው ጠበቃ ቆምልኝ አይነት ነገር አይደለም ወይስ አንተ ጋር ልማር ወይ? እኔ እግዚአብሔር ከማን ጋር ይከራከራል? እግዚአብሔር ነው እንደዛ ያለው ወይስ? ታዲያ ይኸው አቤቱ ፍረድልኝ ከጽድቅም ከራቁ ሕዝብ ክርክሬን ተከራከር። አየው አሁን እዚህ ጋር ክርክሬን ተከራከር ሲል ዋሱ ነኝ ጠበቃው ነኝ ያለው አይደል? ግን ይሄ ማለት ግን በቃ አማልደኝ ወይ የሆነ ሌላ ስልጣን ያለው አለ ወደሱ እያለ አይደለም። ፍረድልኝ እያለ ነው። ፍረድልኝ፣ ጠብቀኝ፣ እረኛ ሁነኝ። ኦኬ ከሚከራከሩኝ ከጠላቶቼ አንተ ምን በል ተከራከረኝና ጠብቀኝ እያለ ነው። ፍረድልኝ፣ አንተ አጥር ሁነኝ፣ አንተ መከታ ሁነኝ፣ አንተ ጋሻ ሁነኝ እያለ ነው። አየው ልክ እንደዚህ አይነት ቃሎች ስታገኝ በተለይ ለክርስቶስ ሲነገር ከምን አንጻር ተነገረ? ከሊቀ ካህንነቱ አንጻር፣ ካፈሰሰው ደም አንጻር፣ ከቤዛነቱ አንጻር አየ አስታራቂነቱ ከመሆኑ አንጻር ይነገረታል ለጌታ። ይሄ ማለት ግን ልክ ለምሳሌ ሐዋርያት ሥራ ምዕራፍ 7 ላይ እንዲህ የሚል ቃል ታገኛለህ። ያው ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በድንጋይ ሲወገር ክርስቶስን ሳይ እንዲህ አለ፣ አማልደኝ አላለም። ኦኬ ምንድን ነው ያለው? ያው ከከተማም ወደ ውጭ አውጥተው ወገሩት። መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ኢየሱስን አየና እንዲህ አለ። ምን አለ? ጌታ ኢየሱስ ሆይ ቁጥር 59 ላይ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። አየው እስጢፋኖስ ክርስቶስን ሳይ ምንድን ነው ያደረገው? ራራ እኔን ይቅር በለኝ፣ እኔን ብቻም አይደለም የኔን ነፍስ ተቀበል፣ እነሱን ደግሞ ኃጢአታቸው ምን በላቸው ይቅር በላቸዋል። አየህ አሁን ለእስጢፋኖስ ምን ሆነለት? ክርስቶስ ጠበቃ ሆነለት። ጠበቃ ሆነለት ማለት ነው። አየህ በሚወግሩት በሚፈርዱበት ፊት እሱ ምን ሆነው? እስጢፋኖስ ይህን ስለሚያውቅ ምን አለ? ነፍሴን ተቀበል አለ። መከለያ ሁነኝ፣ መጠለያ ሁነኝ፣ አንተ ጠበቃ ሁነኝ አለ። ጠበቃ ሁነኝ ሲል ታዲያ አማልደኝ ወደ አብ እያለ አይደለም? ነው አይደለም? ይቅር በለኝ፣ ኦኬ ማረኝ፣ እራራልኝ፣ እነሱንም ደግሞ በላቸው ይቅር በላቸው። ይቅር ማለት የወልድም ስልጣን ስለሆነች
የአብ ብቻ አይደለችም፣ የአብም የወልድም የመንፈስ ቅዱስ ስልጣን ናት። ያቺ ይቅር ማለት አብ ይቅር አለ ማለት ወልድም ይቅር አለ ማለት ስለሆነ፣ ምክንያቱም በአብ በወልድ በመንፈስ ቅዱስ ዘንድ የይቅርታ ፈቃድ፣ እውቀት፣ ስልጣን የምንላቸው አንዲት ናት። የአብ ስልጣን የወልድም ናት፣ የወልድም ስልጣን የአብም ናት። አብ የፈቀደውን ወልድም ፈቅዷል። አብ ይቅር ያለውን ወልድም ይቅር ይለዋል። ምክንያቱም አንዲት ፈቃድ አንዲት ስልጣን ስላለች ማለት ነው። ስለዚህ ዮሐንስ መልእክት ላይ ያለው ከዚህ አንጻር የሚፈታ ነው እንጂ ወልድ ጠበቃ ሆኖ አብ ደግሞ ዳኛ ሆኖ በተቀመጠ መልኩ እንዳታስተውለው እንዳታየው ማለት ነው። እንዲያውም ኦሪጂናል ሂብሩም እንደምታውቃለህ። ኦኬ፣ እንዲያውም እሱን ላሳይ። ኦሪጂናል ሂብሩ ደግሞ ምን ይላል መሰለ? እንዲያውም እሱ ፓራክሊቶስ ነው የሚለው። ፓራክሊቶስን ነው እንደሚያመጣው። ቆይ ላሳይ። አንደኛ ዮሐንስ ፈርስት ጃን እሺ አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 የታለ ባይብል ሃብ? ኦኬ ይኸውልህ ፈርስት ጃን ምዕራፍ 2 ቻፕተር 2 ይኸውልህ እናት ቋንቋ ደግሞ ምን ብሎ እንደሚያስቀምጠው ያው my children ይላል። ያው my children, my little children, I am writing these things to you so that you may not sin. And if anyone sin, we have an advocate. አየው ዮኒ፣ we have an advocate። ከዛ ማን ያለው ፐራክሊቶን ነው የሚለው። ይኸው ግሪኩ እናት ቋንቋ ፐራክሊቶን ነው የሚለው። አድቮኬት ነው የሚለው እንግሊዝኛው። እንደውም አድቮኬት ማለት ነው ምን የሚያደርግልህ ማለት ነው። አንተን ምን የሚያደርግህ፣ አንተን የሚጠብቅህ፣ ስለ አንተ አድቮኬት የሚያደርግ ማለት ነው። ሶ ፐራክሊቶን ነው የሚለው እዚህ ጋር እንደውም እናት ቋንቋው። ኦኬ ፐራክሊቶን የሚለውን ሲፈታው እንደውም ምን ብሎ ይፈታዋል? ያው አድቮኬት፣ ኮንፈርተር፣ ኢንተርሴሰር፣ ኮንሶለር፣ አድቮኬት፣ ኮንፈርተር እያለ ይፈታዋል። አየህ፣ የሚያጽናናን፣ የሚያበረታን፣ የሚያተጋን እንደማለት ነው። መንፈስ ቅዱስ ያተጋናል ስንል፣ ወልድ ይረዳናል ስንል ከአብ አንሳው አይደለም። ያችሁ መርዳት፣ ያችሁ ስልጣን፣ ያችሁ ፍቃድ የአብም ናት፣ የወልድ ናት፣ የመንፈስ ቅዱስም ናት። ስለዚህ በደሙ የተደረገውን ስርየት፣ እርቅ፣ ይቅርታ ለዘላለም ክርስቲያኖችን ያ ደሙ እንደሚጠብቅ፣ ያ ደሙ ሁሌም በከሳሽ ፊት ምን እንደሚያደርግ እንደሚፈርድን ለማሳየት በዛ መልኩ ተቀምጧል ማለት ነውና ኢየሱስ ክርስቶስ መካከለኛ ነው፣ ሊቀ ካህን ነው፣ አስታራቂ ነው ብላ ቤተክርስቲያን በቅዳሴዋን በኪዳኗም ሁሉ ይሄንን በደንብ አምነን እናስተምራለን። ወንድም አለ እንዴት ነህ? አሁንስ ደህና ነው? አሁን እንኳን ቤትም ገባሁ፣ ተረጋጋሁ። በደንብ እየሰማሁ ነው። መንገድ ላይ ሆኜ እየተሯሯጥኩ ነበር የመጣው ቤት ለመድረስ። ምንም ችግር የለውም። ያ አሁን የተረዳሁት መንገድ አለ። ያው አብ ወልድ መንፈስ ቅዱስ በሚስጥረ ስላሴ አንድ ነው። በነገረ ክርስቶስ ላይ ያለው የኢየሱስ ክርስቶስ ወልድነት እኛን አሁን እኔ አንድ አመጣጥ አለ በደንብ የተማርኩት ነገር ቢኖር ምንድን ነው በጸጋው ድነናል የሚል ትምህርት አለ አይደለ? በጸጋው እንዲሁ በጸጋው የዳንበት መንገድ አለ እና ጳውሎስም ደጋግሞ የሚናገረው ነገር ደግሞ ከስራ እንዳልሆነ የሚል አለ። ምን ማለት ይመስላል እሱ? ከስራ እንዳልሆነ ማለት እንደዚሁ በጸጋው ለምሳሌ በዘፍጥረት ስራ ያለው ምን ይመስላል ቅዱስ ጳውሎስ ወንድሜ? ሮሜ ላይ ስራ ያለው ቅዱስ ጳውሎስ ምን ይመስላል? ለምሳሌ ጥምቀትና ቁርባን የሰው ስራ ናቸው? እሱ ፕሮሰስ አይደለም የሰው ስራ ናቸው ወይ ያልኩ? ማን ነው ጥምቀትና ቁርባን ነው የሰጠን? ሰው ነው የሰጠን? ሰው ነው የሰራው? አይደለም፣ እግዚአብሔር ነው የሰራው፣ ኢየሱስ ክርስቶስ። በጣም ጥሩ። በጣም ራሱ ሰጪው ማን ነው? ባለቤቱ ራሱ እግዚአብሔር ነው አይደለ? እስቲ ቅዱስ ጳውሎስ ግን እየደጋገመ ስራ የሚለው ምንድነው የሚለው ላሳየ። እሺ ምንድነው ስራ እያለ የሚያነሳው? ምክንያቱም ሮንግሊ የሚረዱ ወንድሞቻችን ስላሉ ስራ ራሱ የሚለው ምንድነው የሚለው ላሳየ። ኦኬ ለምሳሌ መጽሐፍ ቅዱስ ይላውጣ። ኦኬ ለምሳሌ ሮሜ 3 ላይ እንዲህ ይላል። ሮሜ 3 እሺ ሮሜ 3 ላይ ከቁጥር 24 ይመስለኛል ይላል። ያው ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። አስተውል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። ጸጋው ምን ይመስላል? አሁን ክርስቶስ የሰጠን ጸጋ ምን ይመስላል? ጸጋ ማለት ኢየሱስ ክርስቶስ እንዲሁ በነፃ የሰጠን ነው ማለት ነው። ምን ጸጋ እኮ ምን እንዴት የሰጠን ነገር አለ?
ህይወት ነው የተሰጠን እ ህይወት። በጣም ጥሩ። ስለዚህ ያን ጸጋውን የምናገኘው የኦሪትን መስዋዕት በመሰዋት አይደለም አይደል? ያ እኛ ወደ ጸጋው ስንመጣ፣ ወደ ጸጋው ዙፋኑ በምህረቱ ስንመጣ፣ በቸርነቱ ስንመጣ ጸጋው አይደለም ያድነን። እኔ ስለወጣው፣ እኔ ስለሰራው፣ እኔ ስለወረድኩ አይደለም አይደል? አይደለም። ኦኬ። ጸጋውን ግን የራስ ለማድረግ ህይወቱን የራስ ለማድረግ ጌታ ምንድን ነው ያስተማረው? ምን አድርጉን ያለው? ህጉን እንድንከተል አይደለም? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። በጣም ጥሩ። ስለዚህ አሁን አስተውል። የሚድነው ማን ነው አለ ጌታ? ያመነ የተጠመቀም ይድናል አይደለ? ጸጋው የተሰጠ ምንድን ነው አለ? መዳን የተሰጠናል አይደለ? አንድ ሰው መዳን ተሰጠ። ጸጋ ማለት ስጦታ ማለት ስለሆነ አንድ ሰው መዳን ተሰጠ። በመስቀል ላይ ቤዛ ሆነ ክርስቶስ። በመስቀል ላይ ባደረገው ቤዛነት የኔና ያንተ ድርሻ አለበት? የለበትም። በጣም ጥሩ። የኔና ያንተ ድርሻ የሚመጣው መቼ ነው? በመስቀል ላይ የተደረገውን ነገር የራሳችን ማድረግ ስንፈልግ የኛ ድርሻ አለ አይደል? ይሄ ድርሻችን ላይ በመስቀል ላይ በተደረገው ነገር ላይ አሁን በብሉይ ኪዳን ግርዘት ነበር አይደል? የእግዚአብሔር ሕዝብ ለመባል ምን ማድረግ አለባቸው? መገረዝ አለባቸው። የሙሴን ሕግ መከተል ነበረባቸው። በመገረዝ ካላለፉ የእግዚአብሔር ሕዝብ አይሆንም አይደል? በሐዲስ ኪዳን ግን መገረዝ ነው የእግዚአብሔር ሕዝብ የሚያደርገ የእግዚአብሔር ልጅ የሚያደርገ በማመን አይደለም፣ በክርስቶስ በማመን። እንዲያውም ምን ክርክር ነበር መሰለ? በቆሮንቶስ በተለይ በነበረች ቤተክርስቲያን በሮሜ መልእክቱ ቅዱስ ጳውሎስ በአሕዛብና በአይሁዶች መካከል ክርክር ነበር። ኦኬ፣ ምን አይነት ክርክር ነበር? አይሁዶች እኛ በግርዘት ነው የመጣ ነው ብለው በጣም ይኮራሩ ይመጻደቁ ነበር። ማን ላይ? ከአሕዛብ በመጡት ላይ። አሕዛብ ደግሞ ክርስቲያን ሆኑት በጥምቀት ነው። አያው። ስለዚህ ቅዱስ ጳውሎስ ምን እየነገራቸው ነው? እናንተ የዳናችሁት አሕዛብም ሆናችሁ አይሁዳዊ የዳናችሁት የኦሪትን ሕግ በመጠበቃችሁ አይደለም፣ ይልቁንም በምንድን ነው አለ? በጥምቀቱ። በምኑ? በእምነት። አየው። በዛ በማመን ውስጥ በመስቀል ላይ በተደረገው ስራ የኔና ያንተ ድርሻ የለበትም። አምነን ግን ጸጋውን ገንዘብ ማድረግ ግን የኔና ያንተ ድርሻ ነው። ስለዚህ እንዲሁ በጸጋው ድናችኋል ሲል በመስቀል ላይ በተደረገው ነገር ላይ የኔና ያንተ ድርሻ የለበትም ነው። ገባህ? ከዛ በኋላ ግን በመስቀል ላይ የተደረገውን ስጦታ ግን ቤዛነቱን ልጁን ክርስቶስን ስታምነው ስትጠመቅ ክቡር ስጋውን ክቡር ደሙን ስትበላ ስትጠጣ ያን የተሰጠውን ጸጋ የራስ አታደርግም? ታደርጋለህ። የራስ ስታደርግ ምን ታገኛለህ? ጸጋው ወይም ህይወቱን ታገኛለህ አይደል? የእግዚአብሔር ልጅነት ማለት ነው። በጣም ጥሩ። እስቲ ቅዱስ ጳውሎስ ነው መልሶ እንዲህ ይላል። ሮሜ መልእክት ምዕራፍ 2 ቁጥር 12 ላይ እንዲህ ይላል። ሮሜ መልእክት ምዕራፍ 2 ቁጥር 12 አስተውል። ስራ እያለ የሚጠቅሰው ነገር እንድትለየው ፈልጌ ነው። እንዲህ ይላል። ያለ ህግ ኃጢአት ያደረገ ሁሉ ቁጥር 13 ላይ በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም ይላል። አየው እዚህ ጋር ትርጓሜው ምንድነው? በእግዚአብሔር ፊት ያ ስራ ምንም አይጠቅምም ያለ ቅዱስ ጳውሎስ መልሶ ግን በበጎ ስራ በመጽናት ይላል። ደግሞ እዛ ከፍለው በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ሰጣቸው ይላል። አየው ምን በመጽናት የሚለው? በበጎ ስራ በመጽናት። አየው በበጎ ስራ ለሚጸኑ ለነዚህ ምን ይሰጣቸዋል? የዘላለም ይሰጣቸዋል እያለ ነው። መልሶ ደግሞ በሌላ ክፍል ላይ ደግሞ ከስራ አልዳናችሁም ይላል። ታዲያ እንዴት ነው የምታስማማው? እነዚህን አየው ማስማማት አለብህ። አየው ስታስማማ መሰለ በሐዲስ ኪዳን ሆነ በእምነት የምትቀበላቸው ህጎች አሉ። ወይም በሐዲስ ኪዳን እምነት ሆነ ሁቺዝ ለምሳሌ እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ማመን መውደድ ማምለክ አይደል? ከዛ ደግሞ ባልንጀራህን እንደራስ አድርገህ መውደድ። እግዚአብሔርን እወዳለሁ እያልክ ባልንጀራህን ብትጠላ አንተ ድነሃል? አልዳንክም። አሁን ለምሳሌ እኔ እግዚአብሔርን እወዳለሁ እያልኩኝ በቃ እለዋለሁ በቃ ከዛ ግን አንተን ብጠላክ ቁጭ ብዬ ስለ አንተ ሐሜት ባማ እኔ ድኛለሁ? በበጎ ስራ ነው ያለሁት አይደለም የሚለው ግን በበጎ ስራ በመጽናት ነው የሚለው። አየው እኛ ምንድነው የምናምነው መሰለ ወንድሜ ባጭሩ ለምሳሌ አሁን ሙስሊሞች አሉ አይደለ? ሙስሊሞች መልካም ስራ ይሰራሉ አይደለ?
ግን ለህይወት አይሆናቸውም። ለምን ለህይወት አይሆናቸውም? በክርስቶስ አምነው እየሰሩ ስላልሆነ። አየህ፣ የክርስቶስ አካል ሆነው ቤተክርስቲያን ተጨምረው እየሰሩ ስላልሆነ የእነሱ ስራ ምን አይባልም? በጎ ስራ አይባልም። ኦኬ፣ ወይም ይሄ የዘላለም ህይወትን የሚያሰጥ ስራ አይደለም። ክርስቲያኖች ግን አስተውል፣ ወደ ክርስቶስ አካል ለመጨመር ስራ አይሰሩም አይደለ? ስራ አይሰሩም። ያምናሉ፣ ይጠመቃሉ። ይሄ ስራ አይደለም። የሰው ስራ እኮ አይደለም። ይሄ አምኖ መጠመቅ የሰው ስራ ነው አይደለም፣ ትእዛዝ ነው አይደለም። ከኛ የሚጠበቀው ማድረግ ያለብን ገንዘብ ለማድረግ ኦኬ፣ አምኖ ተጠምቀው ክቡር ስጋውን ክቡር ደሙን በልተው ጠጥተው የክርስቶስ አካል ሆኖ አይደለ? የክርስቶስ አካል ከሆኑ በኋላ የሚሰሩት በጎ ነገር ሁሉ ምን ይሆንላቸዋል? የዘላለም ህይወትን ወይም ተስፋውን እንዲወርሱ ይረዳቸዋል ማለት ነው። ገባ? ለምሳሌ እንዲህ ይላል ሉቃስ ወንጌል ላይ ልምጣለ። እሺ ሉቃስ ወንጌል ምዕራፍ 14 ላይ እንዲህ ይላል። ያው ምን ይላል? ቁጥር 12 ሉቃስ ወንጌል ምዕራፍ 14 ቁጥር 12 የጠራውንም ደግሞ እንዲህ አለው ምሳ ወይም እራት ባደረክ ጊዜ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችንና ወንድሞችን ዘመዶችን ባለጠጎችንም አትጥራ። ነገር ግን ግብዣ ባደረክ ጊዜ ማንን ጥራለ? ያው ድሆችን፣ ጉንድሾችን፣ አንካሶችን፣ እውሮችንም ጥራ። ይሄ በክርስቶስ ላመነ ነው። አስተውል፣ በክርስቶስ ላመነ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ። አየው፣ ብፁዕ ማለት ምስጉን ትሆናለህ ነው። ይሄን በማድረግ ድሆችን በመርዳት ድሆችን በማልበስ በማጠጣት ምስጉን ትሰኛለህ። ምስጉን ብቻም አይደለም፣ ምን ይላል ቀጥሎ? በጻድቃን ትንሣኤ ይመለስልሃል ይላል። አየው፣ ይሄን ግን በክርስቶስ ሆነ ካላረከው ዋጋ የለውም። ይሄ በጻድቃን ትንሣኤ የሚመለስልህ ብፁዕ የምትሰኘው በክርስቶስ ሆነክ አምነህ ተጠምቀህ ክቡር ስጋውን ክቡር ደሙን በልተህ የቤተክርስቲያን አካል ሆነ የክርስቶስ አካል ሆነ ከክርስቲያኖች ብልቶች አንዱ ሆነ ከተጨመርክ በኋላ የምታረጋቸው ነገሮችን ምንድናቸው? ብፁዕ ያሰኘዋል፣ በጻድቃን ትንሣኤ ይመለስልሃል። ወደ ክርስቶስ አካል ለመጨመር ግን አልተገረስክም አይደለ? የኦሪት መስዋዕት እርግብ በሬ አላመጣህም። አየው፣ ይሄ የሰው ስራ ነበረ። ይሄ ቀረ። አሁን ወደ ክርስቶስ አካል ለመጨመር አምነህ ተጠምቀህ ክቡር ስጋውን ክቡር ደሙን በልተህ ጠጥተህ የክርስቶስ አካል ክርስቶስ በአንተ ይኖራል፣ አንተም በክርስቶስ ትኖራለህ። አየው፣ ይሄ ጸጋ ይባላል ማለት ነው። አየው፣ የሰው ስራ ያልሆነ ጸጋ ይባላል። ከዛስ ይሄ የክርስቶስ አካል የሆነ ሰው ደግሞ በመመላለስ አለበት፣ በብርሃን በመልካም ምግባር በፍሬ ክርስቶስን በመምሰል። ምክንያቱም እያንዳንዳችን ክርስቶስ ይወል ምን ይላል? መልካሙን ስራ ለመስራት ይላል። ያው እሺ፣ እቺን አንብቤ እጨርስላለሁ። እሺ፣ ያው ምን ይላል? ያው እዚህ ጋር ስለዚህ ወዳጆቼ ሆይ አለ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የየራሳችሁ መዳን ፈጽሙ። አየው፣ ድነናል፣ እየዳን ነው፣ እንድናለን ብለን እኛ እናስተምራለን። ኦርቶዶክሳውያን ታውቃለህ፣ ትምህርታችንን ድነናል የእኛ ስራ ያልሆነ እኛ ያልተሳተፍንበት እኛ ያላዋጣንበት በክርስቶስ የተደረገልን ቤዛነት የመስቀሉ ስራ ድነናል። አየው፣ እንድናለን ደግሞ ምንድነው? ያን ቤዛነቱን ገንዘብ አድርገናል። ገንዘብ አድርገን ደግሞ ዕለት ዕለት መዳናችን እየፈጸምን እንኖራለን። ምን ስለሚል? መዳናችሁን ፈጽሙ ስለሚል። ከዛ ደግሞ ድነናል፣ እየዳንን ነው፣ እንድናለን ስንል በመጨረሻ ተስፋችን ኢየሱስ ክርስቶስ ሙሽራው ሲመጣ ተስፋችን ይፈጸማል እንላለን ማለት ነው። አየህ፣ እኛ በስራችን ጸደቅን አላልንም፣ ውሸት ብለንም አናውቅም። ስራ ብንሰራ እንኳን እንደ ቸርነቱ ነው የምንለው። አየህ፣ ስራ ሰርተን እንኳን ምንድነው የምንለው? እንደ ቸርነቱ። ስራችን ያድነናል አይደለም የምንለው፣ እንደ ቸርነት ተቀበልልን። ኦኬ፣ መስዋዕትም ከሆነ ሰውም ረድተን ከሆነ ጌታ ሆይ እንደ ቸርነት ተቀበልልን። ምክንያቱም
በጽድቃችን እንዲህ ስለሰራን ጸደቅን ዳንን እያልን እኛ የምናወራ አይደለንም፣ ትዕቢተኞችም አይደለንም። ግልጽ ነው ወንድሜ? አዎ አይ ምናልባት አሁን የዳነ ሰው እዛ በኋላ ደግሞ እየዳንኩ ነው ለማለት ትንሽ ግር አለኝ። እዚህ ጋር እየዳነ ነው እንድናለን የሚለው ትንሽ ግር ይላልኝ። ይሄው እዚህ ጋር የራሳችሁ መዳን ፈጽሙ ሲል ምን ማለት ይመስላል? ያው ዕለት ተዕለት የሆነ ንስሐ እንድንገባ ነው፣ በዕለት ተዕለት የምንሰራቸውን ስራዎች ክርስቶስን መምሰል። ይሄ መዳን ክርስቶስን መምሰል ይባላል። ክርስቶስን በመምሰል ማደግ ማለት ነው። መዳን የምትፈጸም ናት ማለት ምን መሰለህ? እስከ መጨረሻው ድረስ ጸንተ የምትኖርባት ናት ማለት ነው። ገባ? እስከ መጨረሻው ድረስ ጸንተ የምትኖርባት ናት መዳን የምትባለው። ለምሳሌ ጌታ ምን አለ መሰለህ? እንዲህ አለ። ኦኬ እስቲ አንድ ነገር ላሳየ። እሺ አሪፍ። እዚህ ምን ብሎ ነገረን መሰለ? በተለይ ማን ነው? ዮሐንስ ዮሐንስ 3:2 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ያው ምን ይላል? አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ኦኬ ምን ይላል? ያው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ አለ። አየው፣ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠ ያ ፍቅሩን በልጁ ገለጸልን አይደለ? ልጁን ልኮ ልጁን ሰዶ ቤዛ አድርጎ ገለጸልን፣ ልጁ ተብለን እንድንጠራ። መልካም፣ እንዲሁም ነን። አዎ የአብ ልጅ አምነን ምን ሆነናል? የአብ ልጆች ሆነናል፣ የእግዚአብሔር ልጆች ሆነናል። መልካም። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም አለና ወዳጆቼ ሆይ አለ። አሁን የእግዚአብሔር ልጆች ነን። አሁን ድነናል አይደለ? አሁን ድነናል። አሁን የእግዚአብሔር ልጆች ነን። መልካም። ምንም እንደምንሆን ገና አልተገለጠም ይላል። ምን ማለት ይመስላል? ሲፍታልኝ። አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም ሲል ምን ማለት ይመስላል? አልከኝ እንጃኒ አብራራልኝ። በደንብ እየሰማሁኝ ነው። ዮኒ ምን ይመስላል? መጽደቅ አለመጽደቃችን አልታወቀም ማለት ኖ ድነናል፣ ግን እስከ መጨረሻው ጸንተን የምንወርሳት ህይወት አለች። አዎ ስለዚህ በቃ ምን እንደምንሆን ግን አልተገለጠም ማለት አሁን ላይ ቆመናል። አልታወቀም ኢኔሴንስ። አዎ መዳናችን ላይ እርግጠኛ አይደለም፣ ድነናል እኮ። ግንስ ማንም የቆመ ቢመስለው እንዲያወርቅ ይጠንቀቅ አይደለም የሚለው መጽሐፉ? ትክክል። በቃ ስለዚህ ምንድነው ዕለት ዕለት ክርስቶስን በመምሰል ዕለት ዕለት በፍርሃት በትህትና መመላለስ ስላለብን ያንን ጸንተን እንድንቆም ያንን በጽናት እንድንጠብቅ ገና ምን እንደምንሆን ገና አልተገለጠም ማለት ነው። ይሄ ገና ወደፊት የምንወርሰውን በጽናት የምናገኛትን ያችን ርስት መንግስተ ሰማይን እየዳንን ነው የምንለው። አየው እችን እስክንድንጸና ወደፊት የምንጠብቃትን የዘላለም ህይወት እንድንወርስ የምናደርገው ምንድነው? ዕለት ዕለት ክርስቶስን የመምሰል ህይወት፣ ዕለት ዕለት መዳናችን መፈጸማችን ምን እንድናደርግ ነው? ጸንተን የምትመጣውን ህይወት እንድንወርስ ነው ማለት ነው። አሁን ገባ? ምክንያቱም እዚህ ጋር ሁለት ነገር ያሳያል። አሁን ልጆች ነን ሲል ድነናል እያለ ነው። አየው፣ አሁን ልጆች ነን ሲል አሁን ብሏል አይደል? አሁን ድነናል። በጣም ጥሩ። ወደፊት ግን ምን እንደምንሆን ገና አልተገለጠም። ዳሩ ግን አለ ዳሩ ግን ቢገለጥ አለ፣ አስተውል፣ ቢገለጥ እርሱ እንዳለ እናያለንና እርሱን እንድንመስል እናውቃለንና። አየው፣ አሁን ሲገለጥ ጌታ ሲገለጥ እርሱን የምንመስለው ጸንተን ስንጠብቀው ነው ወይስ አይደለም? ጸንተን ስንጠብቀው ነው እንጂ ጸንተ ካልጠበቅከው ኦኬ፣ በመዳንህ በደሙን አክፋፍተ የተሰጠን ንጽህና ቅድስና አክፋፍተ ክደህ ከቤተክርስቲያን ወጥተህ ብትጠብቀው ክርስቶስን ተመሰልክ ይባላል? አይባልም። እንዲያውም ምን አለ? በእርሱም ይህ ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱን ያነጻል። አየው፣ ተስፋ የምናረጋታለች ማለት ነው። አየው፣ ተስፋ የምናረጋት ህይወት አለች። ለዚህ ነው እንዲያውም አባታችን ሆይ መንግስትህ ትምጣ አይደለም ነው? የምትመጣ መንግስት አለች፣ ተስፋ የምናረጋት አይደል? ያችን ተስፋ የምናረጋትን መንግስት የምትወርሳት በምንድን ነው? በጽናት ነው። ክርስቶስን መስለህ ይኸው በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ኢየሱስ ክርስቶስ ንጹሐ ባህሪ እንደሆነ ያ ሰው ደግሞ ራሱ ምን ሊያደርግ ይገባል? ራሱን ያነጻል።
ራሱን የሚያነጻው መቼ ነው? በሰማይ ሄዶ ነው የሚያነጻው? በምድር እያለ በምድር እያለ ይሄ ራስን ማንጻት ክርስቶስን መምሰል ይባላል ማለት ነው። ክርስቶስ ንጹህ ነዋ። እኛ ክርስቶስን ለመምሰል ራሳችንን እናነጻለን። በምን? በንስሐ፣ በይቅርታ፣ በፍቅር፣ በክቡር ደሙ በክቡር ስጋው እየበላን እየጠጣን በቤተክርስቲያን እየኖርን ራሳችን እያነጻን ተስፋችን እንጠብቃለን ማለት ነው። እንዴት ነው አሁን? ደግ ነው? ደህና ነው? ድነናል፣ እየዳንን ነው። እንድናለን ስንል በቃ ድነናል ስንል ልጆች ሆነናል ነው። አምነን ተጠምቀን ልጆች ሆነናል። የመስቀሉን ስራ ሰርቶልናል ነው። ኦኬ። እየዳንን ነው ስንል ደግሞ መዳናችን ዕለት ዕለት እየፈጸምን ነው። ምን እያልን ነው? ክርስቶስን እየመሰልን ራሳችንን በንስሐ እያነጻን ስንወርቅ እየተነሳን ክርስቶስን ተስፋ እያደረግን ሙሽራውን እንጠብቃለን ነው። አየው። ኦኬ። ለዚህ ጥሩ ምሳሌ አንድ ልስጥና አላቁም። ዮኒችን ጥቅስ ያዛት። ምክንያቱም አንተ 15 ለምን አታነብለትም? ዮሐንስ 15 መጣለው። እሱም ጥሩ ነው። ይሄንንም ቆይ ላሳየው ብዬ ነው። እሺ የማቴዎስ ወንጌል ምዕራፍ 25 ላይ ይሄ በጣም ጥሩ ሐሳብ ነው። ይሄንን መንግስተ ሰማያትን መብራታቸውን በያዙ ሙሽራውን ሊቀበሉ መብራታቸውን በያዙ ሰዎች ይመስላታል። አስተውል። እና 10 ቆነጃጅት ናቸው። ኦኬ። ቦታዋ የነዛ ቆነጃጅት መገኛ መንግስተ ሰማያት ናት ይላል። መብራታቸውን ይዘዋል 10ሩም ሴቶች። ከነርሱም 5ቱ ሰነፎች፣ 5ቱም ግን ልባሞች ነበሩ ይላል። አስተውል። ሰነፎቹ መብራት አላቸው፣ ልባሞቹ መብራት አላቸው። አስተውል። ልዩነቱ ምንድነው? መጀመሪያ ላይ ሁለቱም መብራት ነበራቸው። ሁለቱም ዘይት ነበራቸው። ልዩነቱ ግን ያው ሰነፎቹ መብራታቸውን ይዘው ግን ምን አልያዙም ይላል? ተጨማሪ ዘይት አልያዙም። አየው። ዘይት እንደነበራቸው የምታውቀው ኦልሬዲ መብራት አብርተዋል። ያለ ዘይት መብራት አይበራም። ግን ልዩነቱ ምንድነው? ትርፍ ዘይት አልያዙም። ልባሞቹ ግን ይላል ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉት፣ ውጡ የሚል ድምፅ መጣ። በዛ ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ልባሞቹ ሰነፎቹም ልባሞቹ እንዲህ አሏቸው፣ መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛ ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም ደግሞ የቀሩት ቆነጃጅት ወጡ ይላል። ወጡ። ኦኬ። ከዛ ከደጁ ወጡ፣ ከነበሩበት ቦታ ከሰርጉ ቦታ ወጡ። ደጁም ተዘጋልና ያው በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ ይላል። እርሱ ግን መልሶ እውነት እውነት እላችኋለሁ አላቃችሁም አላቸው ይላል። ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ። አየው። አሁን ወንድሜ በጣም ቀላል ነው ይሄ። በሰነፍና በልባም የተመሰሉት እነማን እንደሆኑ ገብተዋል አይደል? መንግስተ ሰማይ የተባለች የእግዚአብሔር ቤት የቤተክርስቲያን ምሳሌ የክርስቶስ አካሎች ቤተክርስቲያን ናት። በውስጥ አይኖር የነበሩት እነዚህ የክርስቲያኖች ምሳሌ ናቸው። ዘይት ፍቅር ነው። ክርስቶስ ምን አለ? መልካሙ ስራችሁን አይተው እንዲያመሰግኑ መልካም ስራችሁ ሁሉ በዓለም ይብራ አለ። አየው። የት ነበሩ? ሁለቱም መብራት ይዘው ነበሩ። እነዚህ ግን ዘይታቸውን ጨረሱ። ዘይት ጨረሱ ማለት መሰለ? ከምግባር፣ ከሃይማኖት፣ ከመልካም ነገር ራቁ ማለት ነው። አየው። ምክንያቱም ልክ ሙሽራው ሲመጣ ወጡ። እነሱ ከነበሩበት ቦታ ወጡ። ሲወጡ በሩ ተዘጋ። ከዛ ክፈትልን ቢሉ ጌታ አላቃችሁ ማለት። ከታች ምን አለ? እንዲያውም ቀንና ሌሊቱን ሰዓታቱን አታውቁምና እንግዲህ ንቁ፣ ተዘጋጅታችሁ ጠብቁ። አሁን ተዘጋጅታችሁ ጠብቁ ሲል ምን ማለት ይመስላል ወንድሜ? ያው በእግዚአብሔር ቃል ተዘጋጅተን በንስሐ እንትን እያልን እንድንጠብቅ ማለት ነው። ጎበዝ። ይሄ ምን ይባላል ማለት ነው? እየዳንን ነው፣ ክርስቶስን እየመሰልን ነው። ምን ነው ይሄ ህይወት ነው። አየኸው? ጸንተን መጠበቃችን ማለት ነው። የሆነ ያለህን ላሳይህና ፍሬ ማፍራት የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ያለ ክርስቶስ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። አየው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ይላል። ይሄ ቅርንጫፍ የት ነው አድራሻው? በእኔ ያለውን ነው የሚለው ወይስ? በእኔ ያለውን ነው የሚለው። በእኔ ያለውን
ፍሬ የማያፈራው በእኔ ያለው በክርስቶስ ያምናል ግን ፍሬ የለውም ማለት ነው። ክርስቶስ ላይ ነው ያለው እኮ ክርስቶስ ላይ ነው ያለው። ምክንያቱም በእኔ ብሏል ጌታ። ኦኬ ይሄ ቅርንጫፍ ግን ፍሬ አላፈራም። ፍሬ ያላፈራው ክርስቶስ ስላልረዳው ነው አይደለም። ምክንያቱም እዛው ቅርንጫፍ ላይ ያለው ፍሬ ደግሞ የሚያፈራላ። የሁለቱ ታዲያ ልዩነቱ ምንድነው? አድራሻቸው አይደለም። አድራሻቸው ሁለቱም ክርስቶስ ላይ ነው ያሉት። ልዩነቱ ይሄኛው ፍሬ ልቡን አደንድኗል ማለት ነው። አየኸው? መንፈስ ቅዱስ ልቡን ሲያንኳኳ፣ መንፈስ ቅዱስ ልቡን ወደ ንስሐ ሲጠራ ልቡን አደንድኗል ማለት ነው። አየህ? ስለዚህ ምን አድርጓል? ፍሬ ማፍራት አልቻለም ማለት ነው። ፍሬ ያላፈራው እግዚአብሔር ስላልረዳው፣ ጌታ ስላልረዳው፣ መንፈስ ቅዱስ ስላልረዳው አይደለም። ይልቁንም የመንፈስ ቅዱስን እርዳታ፣ የመንፈስ ቅዱስን እገዛ ቸል በማለቱ ፍሬ ካላፈራ ምን ይሆናል? ይቆረጣል ማለት ነው። በሌላ ቋንቋ ድኛለሁ ብሎ ተኮፍሷል። እንዲያውም ራሱ ድኛለሁ ብሎ ይሄ ነው ለአንተ ጠቃሚው ጥቅስ። ከሌሎቹ በጣም ቆንጆ ናቸው። ይሄኛው ግን ክሊር አድርጎ ለአንተ ይነግራል። እርምጃ ገባ። ድኛለሁ ብሎ ተኮፍሷል። በቃ ድኛለሁ ጠበቃ አለኝ ምናምን ብሎ ሳይሰራ ምን ሳይል የሚለውም ምንድን ነው የሚያደርገው? ጌታ ይቆርጠዋል አለ ይላል፣ ያስወግደዋል ነው የሚለው ዳይሬክት። ሮሜንም ልስጥህ። እንዲሁም አሁን ዮኒ ያለውን ራሱ በደንብ አድርጎ ኤክስኪውዝ የለውም ጌታ የለም። እንዲሁም አንተንም ያስወግዳል ነው የሚለው። ቃል አሳየው። ቃል በቃል ነው የሚነግር ጌታ። አንተንም ይቆርጣል ነው። እንዲሁም የሚለው ምንድነው? በምህረቱ በቸርነቱ ካልጸና አንተንም ይቆርጣል ነው የሚለው። ስለዚህ ያዛቸው እነዚህን ጥቅሶች አደራ። አይ ሪከርድ እያደረግኩት ነው እና በደንብ ሰማሉ ደጋግሚ። ተባረክ። በጣም ጥሩ። እሺ ላሳየና እሱን ሌላ ቀጥሎ ያለውን ይሄ ምልጃ የሚለው ምን እያለ እንደሆነ እሱንም አሳያለሁ። እሺ ሮሜ መልእክቱ ላይ ቅዱስ ጳውሎስ ሚላል መሰለ ሮሜ። እሺ እቺ ክፍል በጣም ጥሩ ናት። በጣም በተለይ ይሄ ለሚወጣጠሩ ሰዎች ጥሩ 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 ምክር ናት። ሮሜ በደንብ ያስቀምጣል ቅዱስ። እሺ ሮሜ 11 እሺ ያው እንዲህ ይላል። ያው ሮሜ 11 ላይ ሮሜ 11 ስንት? ሮሜ 11 ከቁጥር 18 ጀምሮ ላምበው። ኦኬ ታንክ ዩ። እሺ እንዲህ ይላል፣ በምትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። አስተውል፣ ካለማመን የተነሳ ተሰበሩ እነሱ፣ አንተ ደግሞ ከእምነት የተነሳ ቆመሃል፣ አካል ሆናል። ከዛም ይላል ፍራ እንጂ የትዕቢትን ነገር አታስብ። አስተውል፣ ሌሎቹ እኮ ያልገቡት እንዲህ ስለሆኑ ነው ምናምን እያልክ አንተ ደግሞ መግባትህን እንደ ኩራት እየተመጻደቅ በትዕቢት አትናገረው። ፍራ፣ ትሑቱን ነው። ፍራ እንጂ የትዕቢትን ነገር አታስብ ካለ በኋላ እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች ያራራላቸው ካልሆነ ለአንተ ደግሞ አይራራልህምና። እንግዲህ የእግዚአብሔር ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር ይላል። ያው በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚህ አንተ ደግሞ ምን ይላል ዮኒ? ትቆረጣለህ። አየው ትቆረጣለህ ይልና እነዚያ ደግሞ ይላል እነዛ ተቆርጦ የነበሩት ማለት ናቸው ባለማመናቸው ጸንተው ባይኖሩ ይላል። አየው አንተ ኦልሬዲ የአካል ሆናል፣ ቅርንጫፍ ሆናል። እየፈራክ በትህትና ብትመላለስ መልካም ነው። በቸርነቱ ብትጸና ጥሩ ነው። እምቢ ካልክ ግን ምን ትላለህ? ትቆረጣለህ። እነዛ ደግሞ የተቆረጡት ባለማመናቸው ምክንያት ጸንተው ባይኖሩ ይላል። አየው ጸንተው ባይኖሩ ማለት ነው ልባቸውን ከፍተው ለመንፈስ ቅዱስ ለቃሉ ልባቸውን ከፍተው ለንስሐ ልባቸውን ከፍተው ቢመለሱ በእልህኝነታቸውና ባለማመናቸው ባይጸኑ ቢመለሱ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና። ይኸው ስለዚህ ኦልሬዲ አንተ ወደ ግንዱ ጋር የጣበቀው ቅርንጫፍ በመጽናት በፍርሃት በትህትና
ካልተመላለስክ ትቆረጣለህ፣ ይቆርጣል። ለአንተም አይራራልም፣ እግዚአብሔር ይገነጥልሃል። እነዛ ደግሞ የተገነጠሉት ወይ ደግሞ ወደ ቅርንጫፉ ያልገቡት ደግሞ ቢመለሱ ቢጸጸቱ ባለማመናቸው ባይጸኑ ይላል። አየኸው ወደ ዛፉ ሊያገባቸው ቅርንጫፍ ወደ ግንዱ አካል ሊያደርጋቸው የታመኑ ይላል። ስለዚህ አየኸው መጽናት ምን ነው? ይሄን ነው። አሁን እዚህ መጽናት ውስጥ የኔና ያንተ ድርሻ አለ። መንፈስ ቅዱስ ሲያግዘን፣ እግዚአብሔር ሲያግዘን፣ ቃሉን ስንማር ማዳመጥ መስማት የኛ ድርሻ ነው። ልክ ማንም እነሆ በበር ቆሜ አንኳኳለሁ አለ ጌታ አይደል? አንኳኳለሁ ማንም ቢከፍትልኝ አይደለም የሚለው። አያው ሰብሮ አይገባም ጌታ። አየህ በርህን መክፈት ያንተ ፋንታ ነው። በርህን ብትከፍት ወደ አንተ ይገባል፣ ኋላ ግን ትቀጣለህ ማለት ነው። ስለዚህ ያ መጽናታችን፣ ይሄ መታገሳችን፣ ይሄ ጽናታችን እየዳነ ነው ክርስቶስን በመምሰል ህይወት ይባላል ማለት ነው። ንስሐ ምን ነው ማለት ነው? ዋው እግዚአብሔር ይመስገን። ጥሩ በደንብ ተምሬያለሁ። ወደ ሌላ ጥያቄ ልሂድ። የመጨረሻ ምናልባት ምልጃ የሚለውን ኤክስፕሌን ላድርግልህና እና በዛው ከነገረ ክርስቶስ ላይ ሳንወጣ መጽሐፍ ቅዱስ እንደሚነግረን የዮሐንስ 20:30 ላይ እና ኢየሱስ ክርስቶስ በልጅነቱ በ5 ዓመቱ ምናምን ተብሎ ቤተክርስቲያን ታስተምራለች ኦርቶዶክስ። ነገር ግን አሁን ያን ነገር ከመጽሐፍ ላይ ተጽፎ አናየውም። እኛ ደግሞ አምነን እኛ በቂ ሆኖ እንዲገባን ደግሞ የዮሐንስ መልእክት ላይ በዮሐንስ መልእክት ሳይሆን ማነው ማቴዎስ፣ ሉቃስ፣ ዮሐንስ የለም ከመጀመሪያው ምንድነው ጥያቄ? 20:30 ላይ ያለው እኛ እንድንረዳው የሰጠን ማለት በሐዋርያቶች ፊት ብዙ ታምራቶችን እንዳደረገ እና እኛ እንዲገባን ያንን የሰጠን ነገር አለ እና ግን ኦርቶዶክስ ደግሞ ከመጽሐፍ ውጭ ያለ ትምህርት ነው ብሎ ነው በብዛት እየነገሩኝ የነበረ። እሱን ነገር እንድታብራራልኝ ፈልጌ ነው። ኦኬ፣ ባለፈው ጥሩ ዲስከሽን ነበረ ዮኒ ቤት በዚህ ጉዳይ። የሚገርም ይኸውልህ ሰው እኛ ምን እናምናለን? እኛ መጽሐፍ ቅዱስ ብቻ ብለን የምናምን አይደለንም። የመጀመሪያው ነገር መያዝ ያለብን፣ ምክንያቱም መጽሐፍ ቅዱስ ብቻ የሚለው ትምህርት በጥንቷ ቤተክርስቲያንም አልነበረም። በኋላ ሉተር ከመጣ የተነሳ ትምህርት ነው ብቻ የሚለው ትምህርት ማለት ነው። ለምሳሌ ይሄ ትምህርት ማለት ነው አየው ጸጋ ብቻ፣ በእምነት ብቻ፣ በጸጋ ብቻ፣ በቃሉ ብቻ፣ እንደዚህ ብቻ የሚሉት በጥንቷ ቤተክርስቲያን አልነበረም። ይሄ የእምነት መግለጫ ነው። እሱን በሌላ ቀን ነው ያለን፣ ችግር የለውም። ኤኒዌይስ እኛ ብቻ የሚል አስተምሮ የለንም። አንዱ ሌላው ደግሞ መሰለ ቀኖና አለን። የመጽሐፍ ቅዱስ ቀኖና ካኖናይዝድ ባይብል አለን። ካኖናይዝድ ባይብልን ስናይ 66 የሚል ካኖናይዝድ አናገኝም በምንም ታሪክ። አንድም አባ 66 ብሎ የቀነነ የለም። ካለ ይስጡ። ብዙ ጊዜ ኦርቶዶክስን መስደብ መንቀፍ ነው እንጂ ጠይቃቸው እስኪ 66 ብሎ የሰጣችሁ ማን ነው በላቸው። 66 መጽሐፍ ቅዱስ ቆጥሮ 66 ነው ብሎ የሰጣችሁ አባት ማን ነው? በየትኛው ጉባኤ? ይሄንን ጠይቃቸው። ኦኬ። በተረፈ ግን እዚህ ላይ በደንብ እንድታሰሩ ፈልገው እዚሁ ልመልስልህ። ምን ይላል? ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። በዚህ መጽሐፍ ያለትኛው መጽሐፍ ነው? አሁን ባለው መጽሐፍ ማለት ነው። በባይብል አሁን ባለው በየትኛው? ምን ላይ ነው የሚለው? ይሄ ዮሐንስ ስንት? ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ቁጥር 30። ስለዚህ ሁላችንም ይሄን ነገር እናያዝ። ይሄ እንዲያውም መኖሩ ሞር ኦርቶዶክስን ወደ ትክክለኛ ይወስዳል። ምክንያቱም ያልተጻፈ ብዙ አለ ብሎ ራሱ ነገረ እኮ። ስለዚህ ብዙ ሌሎች ላይ ያካትታል ማለት እኮ ነው ቴክኒካሊ አይደል እንዴ? ሲጀመር በዚህ መጽሐፍ ያለው ሙሉ መጽሐፍ ቅዱስን አይደለም ዮኒ ዮሐንስ በወንጌል በዚህ በዮሐንስ ወንጌል ማለቱ ነው። ትክክል በዮሐንስ ምክንያቱም ከዛ በኋላ እኮ እነ ሉቃስ እነ ማርቆስ ጽፈዋል እኮ አይደል እንዴ ወንድም? ትክክል። ለምሳሌ አንድ ነገር ላሳይ። ለምሳሌ ሉቃስ ዮሐንስ ላይ የማታገኛቸውን ሴቶች ዝርዝር ሉቃስ ዘግቧል። እሺ ሉቃስ ስለ ገብርኤል እንዴት እንዳበሰራት ድንግል ማርያም ከገብርኤል ጋር የነበራትን ኮንቨርሴሽን ሉቃስ ብቻ ነው የጻፈው አይደል? ትክክል። ሉቃስ ጨምሮ ነው ወንድሜ? ኖ ሉቃስን ጨምሮ ሳይሆን በዮሐንስ የመጨረሻው ወንጌል ኢየሱስ አይደለ? ኖ የጠየቅኩ ሉቃስ ጨምሮ ነው ወይ ነው ያልኩ። ኖ ሉቃስ ዮሐንስ በዚህ መጽሐፍ ያለው የእሱን መጽሐፍ ብቻ ነው ያለው። ኦኬ ሙሉ መጽሐፉን አይደለም ያለው። በዚህ መጽሐፍ ያለው የእሱን መጽሐፍ ነው። ለምሳሌ ይሄንኑ ቃል
በዚህ በትንቢት መጽሐፍ ብሎ ደግሞ ዮሐንስ ራእይ ላይ እኮ ታገኘዋለህ። ኦኬ በዚህ በትንቢት መጽሐፍ ላይ የጨመረ የቀነሰ ብሎ በዚህ ብሎ ስፔሲፊክሊ ያን የትንቢት መጽሐፍ ነው ዮሐንስ ራእይን ነው ሪፈር እያደረገ ያለው። አሁን የጠየቅኩ እኔ ሉቃስ ወንጌል ላይ ለምሳሌ ዮሐንስ ያልጠቀሳቸው ሴቶች ዮሐንስ ስለ ገብርኤል ጠቅሶ አያውቅም አይደል? እንዴት አመጣው ሉቃስ? የየራስ እይታቸውን አይደለም እንትን ያሉ ሉቃስም የየራስ እይታ ሳይሆን ይኸውልህ የሉቃስ ወንጌል ቁጥር 1 ምዕራፍ 1 ቁጥር 1 እንዲህ ይላል። ያው ምን ይላል መሰለህ? የከበርክ በቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና አስተውላውን ከመጀመሪያው በአይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አየው እኔ ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ነው ታየኝ ይላል። ከየት እንደሰበሰባየው ሉቃስ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አየው የቃል ትምህርት ተላልፏል የጽሁፍም አለ ማለት ነው። ምክንያቱም ታሪክም ተዘግቧል ይላል አየው። ስለዚህ ሉቃስ ከታሪክ ይዟል በአፍ ከሚነገረው ይዟል ከጽሁፍ ይዟል ማለት ነው። አየ ሉቃስ እንኳን ሲዘግብ ከነዚህ ሁሉ ሰብስቦ ነው የዘገበው። ቅድስት ቤተክርስቲያን ደግሞ ሐዋርያዊ ቅብብሎሽ አላት። ኦኬ አባቶች አሏት። አባቶች ስላሏት በቀኖናዋ እነዚህ መጽሐፍት ላይ ስለ ክርስቶስ የተነገሩ ናቸው። እነዚህ መጽሐፍት ለምሳሌ ተአምረ ኢየሱስ ላይ የክርስቶስ ሕይወት ታሪኩ ክርስቶስ ከተወለደበት ሰዓት ጀምሮ በ30 ዘመኑ ሁሉ ያለውን ዘግባ ከየት አመጣችሁ ብትለኝ በቃል የተነገረውን ይዛ ሆሊ ትራዲሽን ይዛ ቅዱስ ትውፊትን ይዛ እነዚህን ዘግባ ይዛለች። ምክንያቱም ሐዋርያዊ ቅብብሎሽ ስላላት ሐዋርያዊ ቅብብሎሽ የቃል ትምህርት አለው የጽሁፍ ትምህርት አለው ማለት ነው። ለዚህ ነው አየህ ሉቃስ የዘገበው ሌሎቹ እንደዚህ አልዘገቡትም። እስቲ ማቴዎስ ነው ስለ ገብርኤል የተናገረው ንገረኝ እስቲ። ገብርኤል ስለ ገብርኤል ማቴዎስ ተናግሯል? ማርቆስ ተናግሯል? ማቴዎስ ተናግሯል አይደለ? እንትን ሉቃስ ላይ ገብርኤል ነው ነው ሉቃስ ገብርኤል ስለ ገብርኤል ሉቃስ ላይ ብቻ ነው የምታገኘው። ሉቃስ ላይ ነው የተጻፈው። ሉቃስ ላይ ነው ምንድነው ሌሎቹ ያልዘገቡትን ሉቃስ ላይ ያገኘው ነው ጥያቄ። ያው በተሰጠነ መጽሐፍ ላይ ያንዳቸው አሁንማ ገባኝ እኮ አሁን ስታስብ እዚህ ጋር ሉቃስ ከየት እንደሰበሰበ ያየው ነው አየው። ከአይንም አለ ከጽሁፍም አለ የቃል ተማሪዎች አሉ የአይን አለ መዛግብት አሉ። ኦኬ ሐዋርያት ሥራንም የጻፈው ሉቃስ ነው ታውቃለህ አየህ። ስለዚህ እነዚህ ሁሉ ዶክመንት ሲያደርግ ሉቃስ ሌሎቹ አልዘገቡምና ጨመረ አትልም አይደል? ሌሎቹ ማቴዎስ ያልተናገረውን እኮ ሉቃስ ስለዚህ ሉቃስ ታስተዋል አትልም አየው። ማርቆስ ያልተናገረውን በቃ ማናቸውም አራቱም ሶስቱም ወንጌል ያልተናገሩትን ነው ሉቃስ የዘገበው አየህ። ኢቭን ተወሱ ለምሳሌ ያው በይሁዳ ንጉስ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ሌሎቹ ወንጌላውያን ይሄን ተናግረዋል? አልተናገሩም። ያው አሁን ገብቶኛል እኮ መምህር፣ በጣም በደንብ ገብቶኛል። አሁን ተረድቻለሁ በደንብ ፐርፌክት። አይ በደንብ ተነክርልህ ብዬ ነው። ያ ማቴዎስም የጻፈውን ስለ ኢየሱስ ክርስቶስ የትውልድ ሐረግም ሲናገርም እኮ ሌሎችም አልጻፉትም። በጣም በደንብ ተረድቻለሁ። በቃ ስለዚህ ቀኖና ደግሞ በሌላ ቀን ቀኖና ዲስከሽን በደንብ አሳይሃለሁ። እንዴት ቀኖና እንዴት ዲስከስ ሲደረግ እንደነበረ 80 ያዱ ስንል ምን ማለታችን እንደሆነ ያንን ከአባቶች ትምህርት የጥንቷ ቤተክርስቲያን በመጽሐፍ ዙሪያ የነበራትን ትምህርቶች ሁሉ ይሄ ሰባ ሊቃናት ሰብቶ ኤጀንት ማጆሪቲ ቴክስት የሚባሉ አሉ። እነዚህ ሁሉ ዲስከሽን ስላለው በጥልቀት ደግሞ በሌላ ቀን እናያለን። ምንም ችግር የለው። እሺ በዚሁ አጋጣሚ ወደ ምልጃ ትነግረኛለህ። ስለ ምልጃ ያው እንግዲህ አሁን በኢየሱስ ክርስቶስ ያለውን ትምህርት በደንብ ስላስተማርከኝ ከሰማይ በክብር የመጣ ወደ ሰማይ በክብር ያረገ ኢየሱስ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ከዛም ደግሞ የሙሴንና የኤልያስን መሰወርም ይናገራል እና የእመቤታችን ቅድስት ድንግል ማርያም እርገት በቤተክርስቲያን ጾም ሁሉ አለውና እሷ ነገር ትንሽ ለእኔ ጥያቄ ሆናብኝ ነበረ። ኦኬ በመጀመሪያ አንድ ነገር ማወቅ ያለብን ነገር ሞተች ብለን የተናገርነው እኛ ነን። አርፋለች ብለን የተናገርነው እኛ ነን አይደል? ያ ከኦርቶዶክስ ነው። ሌላ ማለት አሁን ለምሳሌ ፕሮቴስታንቱ ዓለም እኛን ሲቃወመን ድንግል ማርያም መሞታ በምን አወቀ እንዴ? ባትሞትስ
ምክንያቱም ምንም በመጽሐፍ ቅዱስ መቼ ሐዋርያቱ እያንዳንዱ ሞት ጽፎላል እንዴ? አልተጻፈም። ያው አንድ ጎበዝ መምህር መጥቶ አስተምሮ ነበር። የሐዋርያት ስራ ሐዋርያቶች ራሳቸው የእነሱን ታሪክ ወይም ደግሞ እነሱ ተዘዝቀው ተሰቀሉ ምናምን የሚል መጽሐፍ ቅዱስ ላይ አልተጻፈም። አየኸው ሲያስተምሩ ሰማሉ። ይሄን ኬታ መጣው ብትል በጣም ጥሩ። ይሄን ኬታ መጣው መሰለ በቅዱስ ሶፊስት ታገኘዋለህ። አየው የሐዋርያት ተማሪዎች አሉ፣ የሐዋርያት ደቀ መዛሙርት የሚባሉ ኦኬ፣ እና አግናጢዮስ አሉ፣ እነ ፖሊካርፕስ አሉ የሚባሉ ማለት ነው። እነዚህ ነገሮች በሐዋርያ ቅብብሎች አግኝተናቸዋል። ሐዋርያት እንዴት ሰማዕት እንደሆኑ፣ ሐዋርያት እንዴት ሰማዕትነት እንደተቀበሉ፣ ቁልቁል ሲሰቀሉ፣ አንገታቸው ሲታረድ፣ ለአንበሳ እነዚህ ሁሉ በመጽሐፍ ቅዱስ ተገኝተው አታውቃቸውም። ግን ጴንጤው ይቀበለዋል። ይሄንን ጴንጤው ግን የሚቀበለው ከማን ሰምቶ ነው? ከኛ ሰምቶ ነው። ምክንያቱም ቅዱስ ትውፊት ስላለን እኛ ስለተናገርን። ልክ እንደዛው ድንግል ማርያም ሞታለች አንተ ተነስታለች የሚለውን ሲጠይቁ መሞቷን ራሱ የታለ ማስረጃ አላቸው ወይ? ምክንያቱም ሞተች ብለን የተናገርነው እኛ ነን። አየው ይሄንን በደንብ ልታውቅ ይገባል። ኦኬ እኛ ግን ከምን አንጻር እንትና ቅድም አሁን ከሰማይ ከወረደው በቀር ወደ ሰማይ ወጣ የሚለው ቃል አስተውል። ማንም አይነሳም ለማለት አይደለም እንዴ? እነሳሉ እኮ አይደለ? ጌታችን በመስቀል የተሰቀለ ጊዜ እኮ በጣም ብዙ ሙታን ተነስተዋል። ትዝ ይላል አይደለ? ዮሐንስ ወንጌል እኮ ይናገራል። በጣም ብዙ ሙታን ተነስተው እኮ ከቤተሰብ ጋር ተቀላቅሏል እኮ። ተመልሶ ሞቱ የሚል ነገር አታገኝም መቼም አይደል? አዎ የለም። ግን አልበቃ አረጉ ማለት ነው አይደለም። አየው ለእያንዳንዱ አለው። ኤኒዌይስ እኛ ሲጀመር ድንግል ማርያም ልጇ አስነሳት ነው ያልነው። ልጇ አስነሳት። ማንም ቢነሳ በክርስቶስ ኃይል በክርስቶስ ስልጣን ነው የሚነሳው። በአዲስ ኪዳን አስተውል። በአዲስ ኪዳን ሞት በእኛ ላይ ስልጣን የለውም። ታውቃለህ አይደለ? ሞትን ረግጠነዋል። በሞት ጫንቃ ቆመን እኮ ዘምረናል። ሞት እኮ አያስፈራንም እኛም ባይዘው። ሞት እኮ እንቅልፍ ነው ለክርስቲያኖች። ስለዚህ ክርስቶስ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ሲል ምኑን እየተናገረ መሰለ? ወደ ሰማይማ የወጡ እኮ አሉ፣ ግን እነሱ ከምን አልወረዱም ነው? ከሰማይ አልወረዱም ነው። ገባ? ወደ ሰማይማ ወጥቷል። ምክንያቱም ጠይቀውት ነበረ፣ ንገረን እኔ የአብ ልጅ ነኝ ሲላቸው፣ እኔና አብ አንድ ነን ሲላቸው ሊሰሙት አልቻሉም። ስለዚህ ምን አላቸው? ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም የለም አላቸው። አየው እንጂ ማንም ወደ ሰማይ አወጣም እያለ አይደለም ጌታ። እርሱ ብቻ ከሰማይ የወረደ ወደ ሰማይ ወጣ። ወደ ሰማይማ የወጡ አሉ፣ ግን ከሰማይ አልወረዱም። ከምድር ተወልደው አድገው ነው። አየው ክርስቶስን ከሰማይ ወረደ ነው። አካላዊ ቃል ነው። ቃልም ስጋ ሆነ ስለምንል ጸጋው ተሞልቶ በእኛ ነው አደረ ስለምንል። ኦኬ ድንግል ማርያም ታዲያ እንዴት ነው ተነስታለች የምትሉ ስትል፣ አንደኛ የአባቶችን ትምህርት ይዘን ትርጓሜ ይዘን። እኛ ትርጓሜ ያለን ባይዘው ትርጓሜ ያለን ማለት ለምሳሌ ኢየሱስ ክርስቶስ ከኔ ይበልጣል አለ አይደል? ኦኬ መተርጎም አለበት የለበትም? ትርጓሜማ አለው ግዴታ። ካልተረጎምከው ምን አይነት ችግር ውስጥ ይከታል? በቀጥታ ልትረዳው አትችልም አይደለ? በጣም ጥሩ። ስለዚህ ትርጓሜ ላሳይህ። ለምሳሌ ለድንግል ማርያም የተነገረ ትርጓሜ ትቀበላለህ? የአባቶች ትርጓሜ ትቀበላለህ አይደል እንዴ? እኔ እኮ ኦርቶዶክስ እኮ ነኝ። ይቀበላል። ገባኝ። አይ አንብባቸው ተረድታቸው ታውቃቸዋለህ ወይ ማለት ነው? ሜቢ ቃላት ነው። አላነበብኳቸውም። ያው ከመስማት ነው በደንብ እምነት የነበረኝ። አሁን ላይ ደግሞ በደንብ እያነበብኩ ስለሆነ ጥያቄዎች ስለሚፈጠሩብኝ ነው። እሺ ጥሩ ላሳይ። ጎበዝ ልጅ ነው በነገራችን ላይ ኤርሚቻ፣ በጣም 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 ጎበዝ፣ ለማወቅ ጉጉት ያለው በጣም ጎበዝ ልጅ ነው። እግዚአብሔር ምስክሬ ነው የምልህ። እኔ ያደንቃለሁ። ጎበዝ ልጅ ለማወቅ ያለው ድንቅ ነው። እዚህ ነው የታወቃችሁት ዮኒ? አዎ እዚህ እነሱ ሲያደነቁሩት ጉሮሮን ይዘው ካልተቀበልክ እሱ ነው የማውቀው አባቴ። እሺ አይዞህ፣ እንደዚህ እየመጣ ከተገናኘን አንዳንድ ነገሮችን እያሳየው ጥያቄም እየጠየቅ እንትን እንላለን። እሺ ኦኬ፣ እስቲ አንድ ላሳይ። እንደውም ቆይ እንደውም እዚህ ትንቢተ ሕዝቅኤል ላይ ስለተዘጋችው ደጅ የሚያወራው ትዝ ይልሃል? ሕዝቅኤል ላይ የተዘጋ ደጅ እያለ የሚያነሳት ወደ ዘጋ ደጅ አመጣኝ፣ የተዘጋ በር የሚለው ወደ ምስራቅ በር አመጣኝ። እሱን ቆይ ላሳየና እሱን እንዴት አድርገው እንደተረጎሙት ላሳየ። እሺ
ኦኬ ለድንግል ማርያም እንዴት አድርገው አባቶች እንደሚፈቱት እንዴት እንደሚሰጡት እኛ ትርጓሜ ስላለን በትርጓሜያችን ነው የምንፈታው። ከራሳችን መጽሐፍትን መፍታት አንችልም፣ ክልክል ነው ታውቃለህ። እና ሕዝቅኤል 44:2 ላይ ያለው ማለት ነው። መጀመሪያ ቃሉን ላንብብልህ። ሕዝቅኤል 44:2 እንዲህ ይላል። ሕዝቅኤል 44:2 ያው ምን ይላል? ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶ ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። አስተውል። አሁን ምድራዊ መቅደስ ቢሆን ኖሮ ሰው ያልገባበት መቅደስ የለም አይደል? በምድር ላይ ሆኖ ሰው ያልገባበት በር አለ? የመቅደስ በር አለ? ሊቀ ካህኑ የማይገባበት ሰው የማይገባበት በር አለ? ሊቀ ካህን የማይገባበት በር ሊቀ ካህን የሚገባበት እንጂ የማይገባበት በር የለም። ኦኬ። እዚህ ጋር ግን የሚለው ተዘግቶ ለዘላለም ይኖራል ነው የሚለው፣ አይከፈትም፣ ሰውም ደግሞ አይገባበትም ነው የሚለው። ምክንያቱም የእስራኤል አምላክ እግዚአብሔር ገብቶበታል፣ ተዘግቶ ይኖራል ይላል። አየው፣ የገባበት እግዚአብሔር ብቻ ነው ይላል። ተዘግቶ ለዘላለም ይኖራል፣ ሰው ደግሞ አይገባበትም። ምክንያቱም የገባበት ማን ነው? እግዚአብሔር ብቻ። ሲገባበትም እንደተዘጋ ነው የገባበት። ኦኬ። ሲገባበት ከፍቶ አልገባም፣ ምክንያቱም ተዘግቶ ነው የሚኖረው ይላል። አየው። አሁን ይህንን አባቶች እንዴት እንደፈቱት ላሳየ። ካቴና ባይብል የሚባል አሪፍ እንትን አለ። ይሁን ይሄን ብትጠቀም አሪፍ ነው። አንዳንዴ እንግሊዘኛም ስለምታነብ ካቴና ባይብል ላይ እንትን ነው ትርጓሜዎች የያዘ ነው። ካቴና ባይብል ላይ አሁን ያነበብነው እንትን ነው አይደለ? ምንድነው? ሕዝቅኤል ነው። ኤዚኪኤል የሚለው ኤዚኪኤል ቻፕተር 44 እሺ ያው Then he brought me back to the gate of the outer sanctuary, which faces toward the east, and it was shut. Then said the Lord unto me, this gate... በአማርኛ አርግልኝ። አማርኛ ቅድም ያነበብኩልህ ነው። ቅድም ያነበብኩልህ ነው። This gate shall not be shut. ይሄ በር ምንድነው? shall be shut. ይሄ በር እንደተዘጋ ነው። shall not be opened. አይከፈትም። No man shall enter in it by it ይላል። ማንም ሰው ወደዛ አይገባም። Because the Lord, the God of Israel, has entered in it by it ይላል። Therefore it shall be shut ይላል። አሁን ይሄንን ትርጉም ስትነካው ዮኒ፣ ይሄን ስትነካው ትርጉም ከጎኑ ያወጣላል። የአባቶችን ትርጉም ምን ይላል መሰለህ ዮኒ? Opened ይላል። No man perfectly understand the scripture but the Son of God. Jerome, this is also insinuates that Mary ever remained a pure virgin. አየው፣ ምክንያቱም በዛ በር ሰው አልገባበትም፣ እግዚአብሔር ግን ገብቶበታል። ሲገባም ከፍቶ አልገባም፣ ማንም ደግሞ እንዳይገባበት ዘግቶታል ይላል አይደለ? ሴንት ጄሮም ሲተረጎም ብሎ ቅዱስ ጄሮም ሲተረጎም ይላል ይሄ also insinuates that Mary ይላል። ይሄ እንግዲህ በ1849 ነበር አባት ነው። that Mary ever remained a pure virgin ይላል። ድንግል ማርያም ለዘላለም ድንግል ሆና ኖራለች። አውግስቲንም እንደዛው even for the prince, some of kings of Judah claimed the privilege of entering by it at any time and pass through a part of the court assigned to the priest. አየው፣ የመቅደስ ቢሆንማ ኦልሬዲ እንትኑ ሊቀ ካህኑ ክሌም አድርጎ መግባት ይችላሉ ይላል። ፕሪቪሌጅ አለው። ኦኬ፣ ፕሪቪሌጅ አለው። ኦኬ። ይሄ ግን የተነገረው በትንቢት ለድንግል ማርያም ጌታ ስለሚወለድባት ስለ ዘላለማዊ ድንግል ስለሆነች። ምክንያቱም ይላል ያው ሜሪ ኤቨር ሪሜንድ ኤ ፒውር ቨርጂን አይደለም የሚለው ያው ኤ ፒውር ቨርጂን ማለት ነው። ሪሜንድ ፒውር ቨርጂን ማለት ነው። ይሁን በድንግልና የምትኖር ማለት ለዘላለም ድንግል ሆና የምትኖር ማለት ነው። አዎ፣ ይሄ ድንግል ማርያም ልጆች አለ ተብሎ የሚዋሸውንም ባይዘወይ ሉተር ራሱ ነው። እነሱም ያውቁታል። ለመበሻሸት ነው እንጂ ገብተዋል። የእውነት አይደለም፣ ለመበሻሸቅ ብለው ነው። አሁን ለእኔ ደግሞ የተነገረኝ ደግሞ ምንድነው ልናገር አንዴና ዘግበን ለእኔ የተነገረኝ ደግሞ አሁን
የአውንትን የኢየሱስ ክርስቶስን ውልደት ይነገርና ከዛም በኋላ የበኩር ልጇን እስክትወልድ ድረስ አላወቃትም። እና ከዛስ ነበር የሚል የለም ምን የሚል የለም። ተጨማሪ አላወቃትም እኮ ነው። የተጻፈ ብቻ አማኝ ከሆኑ እኮ በቃ አላወቃትም ነው። እስከ የሚለውን ይዘው እኮ ነው። እስከ የሚለውን ለምሳሌ ሜልኮልም ልጅ እስክትወልድ ድረስ ምንድነው? ልጅ እስክትወልድ ድረስ እስከ ሞተችበት ሰዓት ድረስ ልጅ አልወለደችም ካልኩኝ ምን ማለት ይመስላል? ሜልኮልም እስከ ሞተችበት ሰዓት ድረስ ልጅ አልወለደችም ካልኩ ምን ማለት ይመስላል? አልወለደችም ነው። አልወለደችም እስከ የሚለው ስላለ ከሞተች በኋላ ወልዳለች ማለት ነው። በእስላምኛ አዎ። ኧረ ዮኒት እሱ ላይ አንድ ነገር ላሳየን። ምክንያቱም ላይ ቤት ማግባት ስለሚቻል ብዬ እዛ የፕሮቴስታንት ራሱ አባቶች የሚባሉት ሪፎርመርስ የሚባሉት ስለ ድንግል ማርያም ዘላለማዊ ድንግል ላይ የተናገሩትን ላሳየ። ኦኬ በትምህርታቸው እነ ሉተር እነ ካልቪን እነ ዙዊንግል የሚባሉት ራሳቸው ከጴንጤዎቹ ጋር ዛሬ ካሉት ጴንጤዎች ጋር ይጋጫሉ። ኦኬ ላሳየ ቆይ። ኦኬ እኔ እንደዚህ ሲጠይቁ የራሳችሁ ቤተ እምነት አባቶች እንደዚህ እኮ አያስተምሩ ከየት አመጣችሁት ባላቸው። ምክንያቱም ዛሬ ያሉት ወንድሞቻችን ፕሮቴስታንት ወንድሞቻችን ከመወለዳቸው በፊት የነበሩት የፕሮቴስታንት አባቶች ይሄን አያስተምሩን ፈጽሞ። ኦኬ ለምሳሌ ላሳይክ ማን ለምሳሌ ካልቪንን ላሳይ፣ እነ ሉተርን ላሳይ፣ እነ ዙዊንግልን ላሳይ ምን እንደሚሉ። ኦኬ ምን ይላሉ መሰለ? በጣም ነው ክብር ያላቸው። አይገርምም? ኦይ አንዴ ለቅድስት ድንግል ማርያም ያላቸው ክብር ይደንቃል ነው ማለት ያነብላል። ያው the Protestant reformers on Maryland. Okay, the Protestant reformers on Mary. Okay, ምን ይላል? ለምሳሌ ማርቲን ሉተር ምን አለ መሰለ? ሉተር ምን አለ? she is rightly called not only the mother of the man but also the mother of God. እሷ የሰዎች እናት ብቻ አይደለችም የእግዚአብሔርም እናት ናት ይልና it's certain that Mary is the mother of the real and the true God. አለና again throughout his life Luther, okay, it is an article of faith that Mary mother of Lord and still a virgin ይላል። አየው it's an article of faith ነው። የእምነታችን አርቲክል ነው፣ መግለጫ ነው የሚለው የእምነታችን መግለጫ ነው። ምን ድንግል ማርያም still a virgin, remain still a virgin ዘላለማዊ ማርቲን ያለው ድገምለት ማርቲን እንደሆነ በደንብ ነገር እንደውም perpetual virginity የሚባል ትምህርት አንቀጽ አለ። የድንግል ማርያም ዘላለማዊ ትምህርት ነው በነገራችን ላይ ላሳያቸው ይችላሉ። ያ so ይሄን ያሳያል። ሌላም ይኸው ለምሳሌ ምን ይላል መሰል? ያው እዚህ ጋር እንዲያውም የድንግል ማርያም ደግሞ ማክበር በሚለው ክፍሉ ላይ ደግሞ is Christ only to be adored ይላል። ክርስቶስ ብቻ ነው እንደ መወደስ ያለበት ይልና or the holy mother of God rather not to be honored እንዴ እሷስ ድንግል ማርያም መከበር መወደድ የለባትም ማለት this is the woman who crushed the serpent of hate hear us for you son denies you nothing አየው ጭራሽ ምን እንደሚል ስሚን ይላል እኮ ድንግል ማርያምን hear us ይላል። ስሚን ጸሎታችንን ስሚን for your son denies you nothing ተርጉሞ ሲሆን hear us ድንግል ማርያም ስሚን for your son denies you nothing ማለት ነው ላንቺ እሺ ማይልሽ ነገር የለም፣ ላንቺ የሚከለክልሽ ነገር የለም። አዎ ስለዚህ ምን ስሚን እያለ ነው ሉተር። ኦኬ ካልቪን ደግሞ ምን አለ? ካልቪን የካልቪንማ ካልቪን ምን አለ? ይሄው ካልቪን ምን አለ? እሱማ ጭራሽ ይራገማሉላ አይደል? ካልቪን ይልሳቸዋል እንደኔ ነው። እሺ ሄልቪዲየስ ይላል። ሄልቪዲየስ የሚባል መናፍቅ ተነስቶ ነበር ድንግል ማርያም ልጆች አላት ብሎ ከዮሴፍ ወልዳለች ብሎ ማለት ነው። ሄልቪዲየስ has shown himself too ignorant ignorant ነው ይላል ሄልቪዲየስን ምን ስላለ in saying that Mary had several sons
ድንግል ማርያም ብዙ ልጆች አሏት ስላለ ይሄ ሄልቪዲየስ የሚባለው መናፍቅ በጣም አላዋቂ ነው ይለዋል። ኢግኖራንት ነው። because mention is made in some passage of the brother of Christ በአንዳንድ ክፍሎች ላይ የጌታ ወንድሞች የሚለውን ይዞ ድንግል ማርያም ብዙ ልጆች አሏት ከዮሴፍ የወለደችው ብሎ ይህን በመናገሩ ሄልቪዲየስ አላዋቂ ነው፣ ኢግኖራንት ነው ይላል። ካልቪን ትራንስሌትድ brothers ይላል። brothers የሚለውን in this context to mean cousins or relatives ይላል። አየው ዘመዶቹ የተባሉት ነው እንጂ የስጋ ልጆች ድንግል ማርያም የላትም። ይሄን የሚናገረው ካልቪን ማነው? ሄልቪዲየስ የሚባለው መናፍቅ ምንድነው ይላል? በጣም ኢግኖራንት ነው፣ አላዋቂ ነው ይላል። ኦኬ ከዛ ደግሞ ምን አለ? to this day ይላል to this day we cannot enjoy the blessing brought to us in Christ without thinking at the same time of that which God gave us a dominant and honor to Mary ይላል። እስከ ዛሬዋ ሰዓት ድረስ we cannot enjoy the blessing of ክብር ይግባትና ነው የሚለው እዛ ላይ ራሱ። አዎ በጣም በቃ በክርስቶስ ያገኘነውን ደስታ ይላል። ድንግል ማርያምን ደግሞ በድንግል ማርያም በኩል የሆነውን ነገር እየረሳን አይደለም ይላል። in willing her to be the mother of his only begotten son የሱ አንድያ ልጁ የሱ ብቻ እናት እንድትሆን ስለመረጣት በእሷ የተደረገውን ነገር ልንረሳው አንችልም ይላል። ዝዊንግሊ ደግሞ ምን አለ? ዝዊንግሊ እነዚህ እንግዲህ ዋና የፕሮቴስታንት አባቶች ናቸው። ሪፎርመርስ ሐዳሳን የሚባሉት ማለት ናቸው። ኦኬ ምን አለ ደግሞ እሱ? እስቲ እንስማው። I firmly believe that ይላል Mary according to the word of the gospel as a pure virgin brought for us the son of God in a childbirth and after childbirth forever remained a pure intact virgin ተርጉሞ ይሁን እስቲ አንዴ say one more time. I firmly believe that Mary according to the word of the gospel as a pure virgin brought forth for us the son of God and in childbirth and after childbirth forever remained a pure intact virgin. ምንድነው የሚለው? according to the Bible ነው የሚለው? according to what? So I firmly believe that I firmly believe ማለት እኔ በደንብ አድርጌ በማምነው ይላል። according to the words of the gospel according to the words of the gospel ማለት በመጽሐፉ በሚለው as a pure virgin brought forth us the son of God ንጽሕት ከሆነች ከድንግል the son of God የሚለው ያው የእግዚአብሔር ልጅ ማለት ነው። and in childbirth ይላል። ስትወልደው ድንግል ሆና ወለደችው ነው። አዎ ድንግል ሆና ወለደችው፣ pure virgin ሆና ወለደችው። and after childbirth ከወለደችው በኋላ ይላል forever remained a pure intact virgin. there you go እስከ መጨረሻው ድረስ ድንግልናዋ አልተቀየረም ነው የሚለው። በቃ ይሄ የዝዊንግሊ ትምህርት በድንግልና ነው የወለደችው፣ በድንግልና ነው ያለችው ነው የሚለው። እስከ መጨረሻው ድረስ በድንግልና የኖረች ናት ነው የሚለው። perpetual virginity የድንግል ማርያም ዘላለማዊ ድንግልና በሚለው ትምህርታቸው ላይ ያለ ማለት ነው። የእነሱ ትምህርት ነው። በተለይ እንድትሰማ ፈልጌ ነው። ኢትዮጵያ ላይ የሚሉት ተፈላስፈው የሚዋሹት ምንንም ስለማያውቁት የሚከተሏቸውን እንኳን አይከተሉም። ኢትዮጵያ ያሉት ፔንቴኮስቶ እዚህ የሚሏቸው የነሱ ይሄን ሃይማኖት ክሬት ያደረጉላቸው ራሱ የሚያምኑት ይሄንን ነው። የኢትዮጵያ የራሳቸውን ነው የሚያምኑት፣ ራሳቸው ፈጥረው ማለት ነው። ይሄ ደግሞ ይችላል አነጋገሩ እንደሚያው ምን ይላል? እሺ Christ was born of a most undefiled virgin. Christ was born of most undefiled virgin. ምን ማለት ነው? ዮኒ በጣም በሚገርም ነገር ነው የሚያስቀምጠው ጌታ ሆይ ድረስ በጣም በምን በቃ አንዲፋይን በሆነ በጣም በሚደንቅ ሁኔታ ንጹህ በሆነች በጣም በሚገርም በቃ ለኛ በማይገባ ለእግዚአብሔር በሚገባው ማለት ለኛ ይገባል። ከዛ ነው ይላል ያው እዚህ ጋር it was fitting that such a holy son should have a holy mother ማለት ነው። ቅድስና such a holy son ማለት ቅዱስ ማለት ነው። such a holy son should have a holy mother, right? Yeah. ቅዱስ it was fitting that ይላል it was fitting that such a holy son should have a holy mother. ይሄ ነገር ማለት ነው ቅዱስ የሆነ ልጅ ቅዱስ የሆነ እናት
እንዳለው ነው እዚህ ጋር የሚናገር። ፊት ያደርጋል ነው እንደሚለው ቅዱስ ለሆነው ልጅ ቅዱስ የሆነች እናት ይገባዋል። ቅድስት የሆነች እናት ሆሊ ማዘር እያለ ነው እንግዲህ። ይሄ እንግዲህ የፕሮቴስታንት አባቶች አሁን እኮ ችግሩን መሰለ ይሄን ሲሆን አባት ወደዛ ይባላል። መጽሐፍ ቅዱስ ብቻ ይሄ ብቻ የሚለው ግን ሶላ ሲባል ግን ኦኬ ሉተር ትክክል ነው ይባላል። ሉተር ደግሞ ድንግል ማርያም ንጽሕት ናት ሲል ደግሞ የት አባቷ አናውቀውም ይባላል። ያ ቆንጆ ችግር ይቀበሉታል እኮ የሚገርም እዚህ ጋር ነው እንጂ የማይቀበሉት ከዚህ ውጭ ይቀበሉታል። ያኔ አይ ዶንት ቲንክ መካነ ኢየሱስ ሉተሪያን ድንግል ማርያም ልጅ አለ ብሎ የሚያምኑ አይመስልም። አምኑ መካነ ኢየሱስማ እኮ ቬሪ ክሎዝ እኮ ነው ከኦርቶዶክስ ጋር። አሁን በደንብ ስለጠየቋቸው ኢትስ አ ሊትል ዲፍረንስ ሆነስት ሼም ይዟቸው እንጂ ኦርቶዶክስ ናቸው። አሁንማ ትልቅ በተለይ በጸጋ ከሚለው ጋር ይሁንዬ በጣም ትልቅ ክፍተት ተፈጥሯል። ኤኒዌይስ እሱ አሁን ያስተካክሉታል ራሳቸው ጊዜ ስጣቸው። ትረስት ሚ ጊዜ ስጣቸው ያስተካክሉታል። እንዴ የእውነት ኑር እያየህ ነው አይደለ? ብዙ ነገሮችን እንዴ እያየ ነው ብቻ ሳይሆን እየተማርኩም ህይወቴንም እያስተካከልኩ ነው። ውዤ ነበር በጣም ብዙ። ቻሌንጅ ታደርጋቸው ይገባል። ቻሌንጅ ዝም ብለህ አሁን አንተ ተጠያቂ ስለሆንክ ነው። አልተማርኩም የነበር በዚህ አጋጣሚ አልተማርኩም የነበርና ያው ከመስማት ማቀውን ነገር ይዤ ኤርሚያስም ደግሞ ምንም ያጠፋው ነገር የለም። እኔ ነኝ ራሴ ከቤት የሄድኩበት ከቤት ሄጄ ራሱን የጠየቅኩትኝ እኔ ነኝ። ንሳም ደግሞ መልካም ነው nothing wrong with that my brother ደግሞ ከፈልጌ ከኤርሚያስ ሄጄ ተማርኩኝ እንጂ ይቅርታ ስልክ እየገባ እና ከቤቱ ሂጄ ራሴ ጠይቄው አስተምሬ ብዬው ተምሬ ስልክ ደውዬ ጠይቄው እሱ ምንም ያጠፋው ነገር የለም። የራሴ የጥፋት ጉዳይ አይደለም። እኛ ስለ ጥፋት አላወራንም፣ ግን እኔ የሚያጠፋውን ነገር ልንገርህ። የኦርቶዶክስ ቤትን ሳልጠይቅ ዝም ብዬ ወጥቼ ሄድኩ። ገባህ? ሳልጠይቅ መማር እየቻልኩ ምን እያልኩ አንዳንዴ ሳታስበው ዲያብሎስም ሹክልና ዝም ብለህ በደንፉ ትሄዳለህ። መልሱም ምኑም እዚህ ኤቭሪቲንግ ኦርቶዶክስ ጋር እስከ ጥግ ድረስ ነው። አረጋጋኝ። አሁን እኮ በደንብ ተረጋግቼ ጥያቄ የሆነብኝን መልስ አገኘሁት። በቃ አሁን በዚህ ምን ማድረግ እንዳለብኝ ግን አላውቅም። ማለት በጣም ብዙ ስቼ ወንድሞቼንም አስቻለሁ። በጣም ብዙ ነገሮችን ብያለሁ እና መማር ሌላ ታሪክ የለውም። እኛም አስተናል። ትቀልዳለህ እንዴ? ወጥረህ መማር ነው ወንድሜ። ፎሎ አድርጋለሁ። ፎሎ አድርገኝ። ፎሎ ተደራርጋለሁ። ኤኒ ጥያቄ ሲኖር በስልክ ማውራት ትችላለህ። በተለይ መዝሙር ያሬድ እግዚአብሔር ባርኮታል። በዚህ በጣም ታጋሽ ነው። በጣም ፍቅር ነው። የምትጠይቀው ጥያቄ በሙሉ በሚችለው አቅም መልሶች አሉት። እስከ ገባኝ ድረስ ትህትናው ይበቃል። እውነቱን ነው የምነግርህ። በዚህ አጋጣሚ ይሁን ይሄን መድረክም ደግሜም ላገኝም ስለምችል እኔ ሁለታችንም ተወጪ አብረን ነበር፣ አታስብ። በዚህ አጋጣሚ ግን በጣም ላመሰግን የምፈልገውና በጣም ይቅርታ ልጠይቃቸው የምፈልግ ለጎንደር ልጆች ጠቅላላ ማለት ነው። የሀገሬ ልጆች አሉ፣ የጎንደር ልጆች ከጎኔ ያሉ ሁሌም እየመጡ ተው ልክ አይደለም አባቶችን ጠይቅ እያሉ በጣም እየገሰጹኝ የነበሩ አሉ እና የጎንደር ልጆችን በጣም አመሰግናለሁ። ላጠፋሁት ነገርም ደግሞ በዚሁ አጋጣሚ ይቅርታ ጠይቃለሁኝ እና ከፍቅራቸው አንጻር ነው ታውቃለህ አይደል? ስለሚወዱኝ ነው። ብዙ አስቀይሜያቸዋለሁ። ጎንደሮች በዚህ ነገር ችግር የለባቸው። የሰፈሬ ልጆችም ወንድሞችም ስለሆኑ አብረውኝም ስላደጉ ለዛ ነው። ትልቁ ነገር ብለህ እግርህን ልብህን ሰብስበህ አይምሮህን ሰብስበህ ተማር። በጣም ብዙ ትምህርቶች አሉ። እያንዳንዱ ነገር ዶክመንተር ነው። የኛ ተርጓሚ ያለን። እኔ አሁን እንደምታየኝ ከራሴ መተርጎም አልችልም። መጽሐፍ ቅዱስ ተርጓሚዎች አሉን። እኛ የአባቶች ትምህርት ነው የምንቀበለው። ተርጓሚ ያለን። ለምሳሌ አሁን ይሄን መጽሐፍ ብታየው ያው አሁን የሐዋርያ ቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ያለ ተርጓሚ ነው። አየው በቃ በራሴ መተርጎም አልችልም። ለዚህ ነው አሁን ኦርቶዶክሳውያን ጋር ስትሄድ ሁላችንም ከየራሳችን ከኪሳችን መተርጎም አንቺ የኔ አረዳድ የኔ የሚባል ነገር የለም። ካለ እንኳን የምንዳኘው በዚህ ነው። ገባ? እኔ የሆነ ነገር ካመጣው ያሬድ በዚህ ነው የሚመዘነው ማለት ነው፣ በትርጓሜ ኦኬ። ኮሜንታሪዎች አሉን ማለት ነው። ምክንያቱም በሐዋርያ ቅብብሎች ውስጥ የመጣን ስለሆንን የቀደመችው ቤተክርስቲያን እንዴት ተረዳችሁ? እንዴት ነበረ የሚረዱት አባቶቻችን? ከዛሬ 1300 1200 በፊት ትምህርቱ ምንድን ነው? የቁርባን ትምህርት፣ የጥምቀት ትምህርት፣ የቅዱሳን ምልጃ ትምህርት እንዴት ነበረ? አየው እነዚህ ቆንጆ መጽሐፎች ናቸው። በጣም ይጠቅሙሃል። ይሄም ትርጉም ነው። ያው
የሐዋርያ ቅዱስ ጳውሎስ ማለት 14ቱ መልእክት ትርጉም ነው ይሄ። ያው ዮሐንስ ወንጌል ትርጓሜ ነው ይሄ። አየው አሁን እንዴት በጣም ድንቅ አድርጎ ዮሐንስ ወንጌል እንዴት እንደሚተረጉምልህ ብታይ በጣም ነው የሚገርመው። ሰው እነዚህ መጽሐፍቶችን ካስክ ማንም በኦርቶዶክሳዊ ትምህርት አንተን የሚረታ አይደለም። ምክንያቱም ይሄው በቃ የአባቶቹ ትምህርት ይሄው፣ የመጽሐፍ ቅዱስ አረዳድ ይሄው፣ ከዛሬ 1300 1400 በፊት የነበረው አረዳድ አሁንም ይዘን ያለ ነው። ገባ? ሰው እንደዚህ ያደርግ፣ ትርጓሜዎችን አንብብ፣ ተማር። ይሄ መጽሐፍ ደግሞ ብታገኝ ሞር ይረዳሃል። ኢትዮጵያን ያለኸው? ኖ ካናዳ ነው። ካናዳ ነው ያለው ብሮ። ካናዳ ነው። ኦኬ ችግር የለውም። ካናዳ የማውቃቸው አሉ። ይሄ መጽሐፍ በጣም ጥሩ መጽሐፍ ነው። መሎተ ጽድቅ ይባላል። በተለይ ለፕሮቴስታንትና ለተሐድሶ የተሰጠ መልስ ነው። ቆንጆ መጽሐፍ ነው። ያው እዚህ ጋር የእመቤታችን የድንግል ማርያም ያነሳል። አማዞን ላይ ምናምን ማግኘት ይቻላል። ያሬዶ አማዞን ላይ አይ ዶንት ቲንክ ሶ ዮኒ እኔ እንጃ። እስኪ ቆይ ካለ ሰርች አድርጌ ካልሆነ ልከናልና ለሚነውት እኔም እፈልገዋለሁ። ይሄ ይኸውልህ አየው፣ ያው እነዚህ 5ቱ ሶላዎች ጸጋ ብቻ እምነት ብቻ የሚባለው ለዛ ራሱ ታሪክ አያመጣጡ ማን እንደጀመረው ይሄን ትምህርት ከነ ማስረጃ ይዟል። የትኛውን መጽሐፍ ቅዱስ ላንብበው? 66ቱን ላንብበው? 81 አዱ ላንብበው? በቀይ የነበረው 81 አዱ አለ እና እኔ እያነበብኩ የነበረው በ1954 የታተመውን 66ቱን ነው እያነበብኩ የነበረው። አሁን ለምሳሌ ዘግብ ስለ 66ቱ ስትል ይቅርታ ያሬዶ አንድ የሆነ ነገር ላንብብልሽ አባቴ። አንድ የይሁዳ መልእክትን ላንብብልህ አንዴ። በጣም የሚያስደነግጥ ነገር ነውና እኔ ራሱ ድንብርብሬን ያወጣው ነገር ይሄ ነው። ትልቁ ጥያቄ እንዳመጣ ያደረገኝ የይሁዳ መልእክት ምዕራፍ 1 ነው ያለው እንደምታውቀው ቁጥር 14 ላይ ምን ይል መሰለ? የይሁዳ መልእክት ለሌሎቻችሁም ነው ለፕሮቴስታንት ወንድምና ምዕራፍ ስንት ነው? እኔ 1 ምዕራፍ ነው ያለው። ከዛ ቁጥር 14 ላይ ትመጣለህ። እሺ ምን ይል መሰለ? ከአዳም ጀምሮ 7ተኛ የሆነ ሄኖክ ይላል። ከአዳም ጀምሮ 7ተኛ የሆነ ሄኖክ። ከዛ ምን ይላል? እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኛነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞች ኃጢአተኞችን በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአእላፋት ቅዱሳኑ ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ ይላል። ማን ነው ይህን የተናገረው? አንተን ነው። ሄኖክን ነው አይደል? ሄኖክ ነው የተናገረው ይህን ትንቢት አይደለ? ሄኖክ የተናገረው ትንቢት የት ቦታ አለ? አየህ 66ቷን መልስ የለውም። መልስ ይሄንም ጥያቄ ጠይቁ ሰምቻለሁ። አዎ ገባ። ይሄን ጠይቄያቸው አንዳቸውም ሊመልሱት አይችሉም። ትንቢተ ሄኖክ መጽሐፈ ሄኖክን ትንቢተ ሄኖክን አይቀበሉትም፣ እነሱ አይቀበሉትም። ግን መጽሐፍ ቅዱስ ላይ ተጽፈዋል። ትንቢት አለው ብለዋል። ምን አይነት ትንቢት ነው የተናገረው? ምን አይነት ጭካኔ ነው የፈረደባቸው? በኃጢአት ያሉት ምንድን ናቸው የሚለው ማን አላት? ኦርቶዶክስ አላት። ምን መጽሐፈ ሄኖክ ትለዋለች። ሙሉ አለ መጽሐፈ ሄኖክ። መጽሐፈ ሄኖክ ደግሞ እንደምታውቀው የተነጠቀ ሰው ነው። ከማንም በላይ የእሱን መጽሐፍ ማንበብ ይገባል ወይስ አይገባም? እግዚአብሔር የነጠቀው ከማንም በላይ በእግዚአብሔር የተመላለሰና እግዚአብሔር ወዶ ከምድር የወሰደው ነው አይደለ? ሄኖክ እንዴት እሱን ሳትቀበል የሌሎቹን ልትቀበል ትችላለህ? አየህ ምን ያደርጋሉ? በሚፈልጉት ጎምደው በጉልበት አያስፈልግም። ምንድን ነው የሚጠቅመኝ ይላል። መጥተው አሁን ለምሳሌ የሄኖክ ነገር ምን ይጠቅመኛል ብሎ ይላል። እንዴ የማቴዎስ ምን ይጠቅማል? የሉቃስ ለምን ይጠቅማል? ገባ? የሌሎቹስ ወንጌል ለምን ይጠቅማል ብለህ ስጠይቀው አይ ይላል መጥቶ። ስለዚህ ምንድነው ጎምደው ለነሱ በሚመቻቸው መልኩ ፕሮቴስት ማድረግ ነው። አደይ እንደተደ ካየኸው አብዛኛውን ጥያቄ ካየ በፕሮቴስታንት አይሆንም ነው በቃ። ጥምቀት ልትድን ያስፈልጋል? አያስፈልገኝም። ቅዱስ ቁርባን ለመዳን ያስፈልጋል? አያስፈልገኝም። በጽድቅ መመላለስ አለበት? አያስፈልገኝም። ጸድቅ ያለው በቃ ይሄ ፕሮቴስት የማድረግ እንጂ የመዳን ጉዳይ አይደለም። አያስፈልግም የሚል እንጂ በፍጹም ይሆነኛል ይጠቅመኛል የሚል ነገር የለውም። አንተ ለክርስቶስ ያድናል ከተባለ መሬቱን ቧጣ የዘላለም ሕይወት ብታገኝ አይሻልም እንዴ? ዝም ብለህ በባዶ አያስፈልገኝም እያልክ ቁጭ ከምትል እንደው ኮመን ሴንስ እንጠቀም ቢባል ራሱ
ገባ this is the biggest problem እና ልልህ የምፈልገው ትንቢቱ የት ነው ያለው ብለህ ጠይቃቸው። ይሄ ነው ትንቢቱ። በኋላ ማንንም አልጠይቅም አልጠያየቅም። በቃ አገኘው መልስ በኋላ በቃ እንደኔ ሳንጨልል ይሻላል እዚሁ መቀበጥ። አረ ዮኒዬ በቃኝ በቃ እግዚአብሔር ይመስገን። እኔ ቁም ነገረኛ መሆንክ እንደዚህ አላቅም ነበር። እኔ የምትጫወት መሳደብ ምናምን ነው የምትመስለኝ እንጂ እኔ ዛሬ አሁን ትልቅ በህይወቴ ውስጥ የእረፍትን የሰጠኝ በቃ እና በጣም እግዚአብሔር ይባርክ። አይ እግዚአብሔር ስለፈቀደ ነው። እውነቴን ነው። ያ እግዚአብሔር ይስጥልኝ በጣም እግዚአብሔር ስለፈቀደ ነው። እኔ ደግሞ ልወጣ ስል እንግዲህ እግዚአብሔር ምስክሬ ነው የምልህ ልወጣ ስል ልክ ልብስን ያሬዶ መጥቶ ሪኩዌስት አድርገኝ እንዴ ልወጣ ነው እንዴ ብሎ እሱም ጥሎ ሊሄድ ሲል ቆይ ትንሽ ነገር እንባባል ተባብለን ባለ ጊዜ ነው አንተ የመጣህ። ሌላ ኩልም ለዛ ነው ሼር ያደረኩ ማታ ሲያስጨንቁ ስለነበረ ስላየው ሲያስጨንቁ አጋጣሚ የሀገሬ ልጆች ግን በእናትህ ይቅርታ እንዴት ብዬ እንደምላቸው አላውቅም። ኧረ ይወዱሃል አንተ ዳንላቸው እንጂ ይወዱሃል። አንተ የሀገሬ ልጆች የምትክሳቸው በመማር ነው። በመማር አለው መጽሐፍ ቅዱስ ምን አልነገርከኝም። መዝሙር እኔ ምን መሰለህ መክረ መጀመሪያ መጽሐፍትን ብታነብ ነው መክረ መጽሐፍትን አንብበህ፣ ምክንያቱም መጽሐፍቶቹ ራሳቸው ጥቅሶቹን ስለሚያብራሩልህ ማለት ነው። ገባ ሰው እኛ 80 አንዱ የምናነበው ይሄ መጽሐፍ እስቲ ቆይ ይሄ መጽሐፍ ብታገኝ ደስ ይለኛል። ይሄ መጽሐፍ ብታገኝ በጣም አሪፍ ነው። መርሎተ ጽድቅ የሚለው እኔም ቢሆን ወይ እልክልሃለሁ። እስቲ ኤኒዌይስ እንትን አድርገኝ ቴክስት አድርገኝ ቁጥርን። አይ ቁጥርን እልክልሃለሁ በውስጥ አሁን ስወጣ። በቃ መጽሐፍቱንም የምታነበውንም እልክልሃለሁ። በቃ እሺ እግዚአብሔር ይስጥልኝ በጣም ነው የማመሰግነው። በርትተህ ተማር። የምትክሳቸው በምንድነው? በመማር ኦርቶዶክስን ትምህርትን ሳታቅ ኦርቶዶክስን ከሚቃወሙ ጋር ብትገባ ኦርቶዶክስን አሰድበን የምትወጣው። ስለዚህ ኦርቶዶክስን ስታቅ ግን ደረትህን ነፍተህ በደንብ እንትን ትላለህ። ለዛ ደግሞ ማንበብ፣ ቁጭ ብሎ ነገሮችን ማየት፣ መጽሐፍትን ማገላበጥ፣ ትርጓሜዎችን ማየት፣ የጥንቷ ቤተክርስቲያን ትምህርቷ ምን ነበረ፣ በጣም ብዙ ሪሶርሶች አሉ። የሚገርም ኢቭን የእነሱንም ቤተ እምነት ደግሞ ማንበብ ጥሩ ነው። አሁን እኛ ከእነሱ ጋር ስናገር የእነሱንም ቤተ እምነት አንብበን ነው። ገባ? ለምሳሌ መካነ ኢየሱስ ምንድነው እምነቷ፣ ሙሉ ወንጌል ምንድነው እምነታቸው፣ ቃለ ሕይወት ምንድነው እምነታቸው የሚለውን ሁሉ አንብበን መጠየቅ ብቻ አይደለም ደግሞ ጠያቂም ነን እኛ። ያው አሁን አንተ ከመጠየቅም አልፈ ጠያቂ መሆን አለብህ። ለዛ ደግሞ በደንብ አድርገህ ማንበብ አለብህ ማለት ነው። እና በርታ። ፎሎ አድርጌያለሁ፣ በውስጥ አስቀምጥልኝ። እሺ በጣም አመሰግናለሁ እርምሻዬ፣ በርታ። በተለይ ደግሞ ስለ ምልጃ ስለ ቅዱሳን እኔ እለቅብሃለሁ። ያገር ተክሳባል እጠይቃለሁ። እሱ በጣም ቀላሉ ነው። ያ በውስጥ እጠይቃለሁ ብዬ ነው በዛው ስልኬ ነው። እራሽ ይፈርዳሉ የሚሉላ ገጫ አለው አባ አይደለም ያማልዳሉ ይፈርዳሉ ይላል። ቅዱሳን በዓለም እንደሚፈርዱ አታውቁም? ምን ይላል መጽሐፍ ቅዱስ? አንደኛ ቆሮንቶስ ምዕራፍ 6 ላይ እዘግባለሁ ብዙ አይነት ነገር ይሄን ያባ እሱን በደንብ እማራለሁ። እሱን ትምህርት እንኳን ገና እማራለሁ። አሁን ዋናው የፈለኩትን ትምህርት ስላገኘሁት ዋናው በሂደት እማራለሁ። ያ እሺ ተባረክ። እኔ ጥያቄ ካለ መዝሙር ያሬድ ከጎን ነው። እሺ እግዚአብሔር ይስጥልኝ በጣም ነው የማመሰግነው። ተባረክ። ስልኬን እጽፋለሁ። እሺ በቃ አውራሃል። እሺ በርታለን። እሺ ዮኒዬ ታንኪዩ እንግዲህ ስላመቻቸልን። ያሬዶ የአንድ ነፍስ አድነናል ዛሬ። እግዚአብሔር ይባረክ። በጣም እዚህ ቲክታክ ላይ እንትኖች እየበዙ ነው ዮኒዬ፣ ተሐድሶች እየበዙ ነው። ተሐድሶችን የሳይንስ የኦርቶዶክስ ልብስ ይለብሳሉ፣ መስቀል ያደርጋሉ፣ ኦርቶዶክስ ነን ብለው ነው የሚናገሩ። ሲጠየቁ ግን በቃ ጥምቀትን ይቃወማሉ፣ ቁርባን ይቃወማሉ። በቃ ኦርቶዶክስ ያልሆነ ትምህርት ነው የሚያስተምሩት እና ግን ኦርቶዶክስ ነን ብለው ነው የሚመጡት። ሰው አሁን የፈረደባት ልብሷና መስቀሏ አለች። ያው ጥሩነቱ ግን አንደበታቸውን በቃ አንደበታቸውን አይቀይሩት መቼም እና ይሄድና አንደበታቸው በቃ ያው እንትን ይላል። ሰው እዚህ ያላችሁ ክርስቲያኖች ይሄንንም አደራ ለማለት ፈልጋለሁ። ባለፈው እኛ ምን አደረግን መሰለህ፣ እኔ ቤት ከፍቼ ለምን ኦርቶዶክስ አትሆኑም ብዬ ጥሩ ዲስከሽን እያደረኩ ነው። ይሄን ሰሞን ይገባሉ ፕሮቴስታንቶች እና በጣም አሪፍ ከዚህ አንጻር ይላሉ። ግን ብዙዎቹን ያገኘናቸው በቃ በየአዳራሹ በየቸርቻቸው የሚነገራቸው ውሸት አለ። ለምሳሌ ማርያምን ያመልካሉ፣ ሚካኤልን ያመልካሉ፣ እገሌን ያመልካሉ ተብሎ የተነገራቸው ማለት ነው። እና በዚህ የተነሳ ኦርቶዶክስ አልሆንም እያሉ ብቻ ያው እንደዚህ ዲስከሽኖች እያደረግን ነው። እና አንድ ልጅ ይገባል። አንድ ልጅ ገብቶ ከየት ነህ ስለው ከሙሉ ወንጌል ነኝ አለኝ። አይ ጥሩ እሺ ብዬ እንትን ስለው ለካ ሙሉ ወንጌል አይደለም ልጁ፣ የኦንሊ ጂሰስ ትምህርት ነው የሚናገረው። የስላሴን ትምህርት አይቀበልም። ወልድ
አብ በወልድ ስጋ ውስጥ ተገለጠ፣ የመጣው የወልድን ስጋ ያዘው አብ ነው ብሎ ሴንት ፖል ነው። ሴንት ፖል የሚባል ነው። ኖ ሌላ ነው። ኤቢ የሚባል ነው። ወንድሙ ነው በለኛ። ከዛ እኔ ምን አደረኩኝ? አስቆምኩኝ። በቃ የሙሉ ወንጌል ትምህርት ስለማቅ የሙሉ ወንጌል ትምህርት ይሄ አይደለም። ኢዮባብ ገብቶ ከዚህ በፊት ዋሽታል አንተ ሙሉ ወንጌል አይደለም ብለን እኛው እዛው አስቆም ነው። የሚገርም በቃ ምክንያቱም እኔ ሙሉ ወንጌል ትምህርቷ ይሄ አይደለም ለማለት የግድ ጴንጤ መሆን አይጠበቅብኝም። እውነተኛ ሀቀኛ ለህሊናችን ስለምንውል አስቆምኩት ማለት ነው። አሁን ግን በፕሮቴስታንቶቹ ምን እያደረጉ ነው? እነዚህ ተሐድሶዎችን እያስገቡ መስቀል ያንጠለጠሉ ምናምን ይገቡና ቁማር ነው የተለመ መሪ ጌታ ተብለዋን የሆነ ሰው የሚጮሃል አይደል እንደዛ አቁም አይሉትም። የሚገርም ነገር በቃ አቁም፣ ይሄ ኦርቶዶክስ ትምህርት ነው አይሉትም። ይሄ ኦርቶዶክስ ትምህርት አይደለም አቁም፣ ይሄ ቤተክርስቲያን አይወክልም አይሉትም። በቃ አብረው እንትን ይላሉ። እና በጣም ገርሞኝ እንዴ እኛ እንደዚህ ሀቀኛ ሆነን ይሄ ሙሉ ወንጌል ትምህርት እንዲሁም የሙሉ ወንጌል አማኝ ሰው ስብ ያስገብቼ በገሳው ተቆጣው የእናንተ ትምህርት አይደለም ብዬ እንዲሁም አገናኟቸው። የሚገርም ለምንድን ነው በፕሮቴስታንት ወንድሞቻችን ይሄን የማያደርጉት? አንድ ተሐድሶ ገብቶ ኦርቶዶክስ ነኝ ብሎ ድርቅ ሲል ነው አለባበስ ምናምን ሊመስል ይችላል። ትምህርት ግን የኦርቶዶክስ አይደለም። ኦርቶዶክስ እንደዚህ አታስተምር ለምንድን ነው የማይሉት ብዬ ያው መልሱን ስለማውቀው ለራሴው ተናግሬ ትቼዋለሁ። እና ያው ተጠንቀቁ ለማለት ነው ክርስቲያነት ወንድሞቻችንን። ትክክል። አይ ተባረክልኝ። ልጁ በጣም ቻሌንጅ ያደረጉት ነበር። የሚገርምህ ያጨናንቁት ነበረ። ብዙ ኦርቶዶክስን ይወቅሱበት ነበረ። ይገባና ደግሞ እሱም ይጠይቃል። ጎበዝ ልጅ ነው። መማር የሚፈልግ ማወቅ የሚፈልግ ልጅ ነበረ እና እግዚአብሔር ይባረክ። ዛሬ በተለይ በዚህ በመዳን ላይ ባለው ነገር ላይ በደንብ አድርጎ እንትን ብለዋል። ያ አይ ጥሩ ነው። እንደዚህ ካሉማ አገናኘኝ ሆነ ቤትን እንደዚህ ልከፍት ነውና በኔ ደውልልኝና ከዛ እነሱ እንደው ቅድሚያ ሰጠን እናግዛቸዋለን። ምን ችግር የለውም። ኦኬ ብራዘር። አንድ ቀን ምን እናደርጋለን? እንደዚህ ቀን ላይ የምትገባ ከሆነ ለምን ኦርቶዶክስ አትሆኑም ብለን ኦርቶዶክስ እንዳትሆኑ ምንድን ነው ያዛችሁ ከኦርቶዶክስ ለምን ወጣችሁ ብለን ቤት ፕሮግራም እናዘጋጅና ትሰማለህ እንግዲህ ምክንያቶቻቸውን እንዴት አሳዛኝ ምክንያት እንደሆነ። ብዙዎቹ ሳያውቋት ሳይማሩ ነው የወጡት በተነገራቸው ነገር። ኢቭን ቅዳሴ ላይ እንኳን ምንድነው የሚቀደሱ ስትላቸው ታምረ ማርያም ይለዋል፣ ገድለ ተክለ ሃይማኖት ይለዋል። ግን ነበርኩ ይለዋል፣ ቤተክርስቲያን ሰንበት ተማሪ ነበርኩ፣ ቤተክርስቲያን እንደዚህ ነበርኩ፣ ዲያቆን ነበርኩ ይላል። ኦኬ ቅዳሴ ላይ ምንድነው የሚቀደሰው ስትለው ገድለ ተክለ ሃይማኖት ነው የሚነበበው ይላል። እና በቃ ያሳዝኑሃል። ብቻ ሳይማሩ ወጥተው ስለሆነ አይ ቲንክ አሁን ጥሩ አጋጣሚ ነው። እሱን አመቻችተን እንገባበታለን። ዮኒ ኦኬ ብራዘር ታንክ ዩ በጣም እግዚአብሔር ይስጥልኝ። እግዚአብሔር በነገሮች ሁሉ የሆነ መጽሐፍ ይፈልጋል አንድ ወዳጄ እና ማን እሱን እስቲ ትነግረው ይሆናል። አንድ ቆይ ገብቷል። መኩሻ ነው። አይ መኩሻ እንዴት ነው? ሰላም ሰላም ላንተ ይሁን። አንድ ነገር እዛ ካለ ኮኔክሽን ካለ እንድትፈልግልኝ ፈልጌ ነበር። እሺ እንትን ይሄ መጽሐፈ እንትን ቡክ ኦፍ ሶፊያ እና ቡክ ኦፍ አደም በግዕዝ ወይ በአማርኛ ካለ ፕሊዝ አፈላልግልኝ። ይኖራታል ኦርቶዶክስ እርግጠኛ ነኝ። ኦኬ እሺ ገብቶኛል። ምን ኦኬ እሺ በቃ እሱን ነገር በግዕዝና በአማርኛ ማንበብ ፈልጋለሁ። የአዳም አለ የሶፊያ የሚባል ግን የለም። ያው ብዙ ጊዜ ሶፊያን ሲጀመር ዊዝደም ሶፊያ ሌላ ነገር አይደለም። አይ ነው ሶፊያ ከሌላ ጋር የሚያገናኙት ነገር ስላለ ብዬ ነው። መረጃው እኔ ኦርቶዶክስ ይኖራታል ብዬ ነው የማምነው። ችግር የለውም። እስቲ ማንተም ፈልግና የአዳም ካለ ግን ፎሎወር ነው አይደል? ፎሎወር ያለው ፎሎ አድርጌዋለሁ። እሱ ነው እንጂ አላደረገኝ። አይ ብዙ ጊዜ ምን ታደርግ በውስጥ ላክልኝ አዳም ፕሊዝ። ቡክ ኦፍ አዳም ምንም ችግር የለውም ፕሊዝ። እሺ እሺ ለማለት ነው። ቴንክ ዩ። እሺ መኩሻይ ፋሚሊ ነው መኩ ችግር የለውም። ፎሎ አድርጌዋለሁ። ያ አይ በጣም አሪፍ እና በጣም ደስ ብሎኛል። እኔም ራሱ እግዚአብሔር በሚያውቀው መቼም ውስጤ እንዳረፈ ብዙ ሰዎችም ታውቃላችሁ እያስባለሁ። መልሶቼን በጣም እያገኘው እየተደሰትኩም ጭምር ነው። እኔ ብቻ ሳልሆን ለብዙዎቹ እንደኔ ግራ ተጋብተው ለነበሩ በተለይ ጌታን አገኘን፣ ጌታን ተቀበልን፣ እንትና በጌታ ነው የሚባል ሙድ እንደ ፋሽን ተደርጎ ባለማወቅ ምንድን ነው የሚለው እንኳን ጥያቄ ባለመጠየቅ የመጣ ነገር ሆኖ እንዳለ ብዙዎቹ ተረድተው ገባ። በጌታ ነው ወይ ብለው ሙድ መያዝ ሲሰርቁ በጌታ ነው ወይ ብለው
ሲሰርቁ በጌታ ነው ወይ የለም፣ የሆነ ነገር ሲያጠፉ በጌታ ነው ወይ የለም፣ ሁሉ ወንጀል ሲሰሩበት በጌታ ነው የሚባለው ነገር የለም። ግን ዝም ብሎ ለበዓሉ ድምቀት በጌታ ነው ወይ የሚሏት ፋሽን አለች እና እሷን ሰው እንዲማርበት ለማድረግ ነው። እኔ ቤት ሰዓት ትነግረኝና ያሬዶ ቀንም ከሆነ አንተም ደግሞ እየመሸበት ስለሆነ ማታ ላይ ቀንም ላይ የሚመቻችሁ ጊዜ ካለ እንትን ትለኝና ገብተን እኔም እማራለሁ እናንተም ደግሞ በደንብ የእግዚአብሔርን ቃል ታስተምራላችሁ። አሳውቃለሁ። አሁን ጊዜው የመማር የማጥናት በእውቀት የመሞገት ነው። በቃ እውቀት ነው አሁን ትልቁ ነገር። ኦልሬዲ መረጃዎች አሉ። መረጃዎቹ ይውጡ፣ የእምነት መሰረቶቻችን ይውጡ። የኦርቶዶክስ የእምነት መሰረት፣ የፕሮቴስታንት፣ የፔንቴኮስታል እና የሉተሪያን ማለት ነው ወጥቶ ኮምፔር አድርገን ጎን ለጎን አስቀምጠን ለህዝቡ መስጠት ነው። ይሄን አንብበናል፣ ይሄን አውቀናል። ከዛ ይሄን ላይ ሀሳብ የሚሰጥ ካለ ገብቶ ሀሳብ እንዲሰጥ ማድረግ ነው። ጥሩ የሆነ ማቹርድ የሆነ ውይይት ከስድብ ከሐሜት ዝም ብሎ በቃ ሰውን ከመናቅ የወጣ ንጹህ የሆነ እውቀት ላይ እና በቃ ሰውን ማዳን ላይ ቤዝ ያደረገ ዲስከሽን በደንብ እናደርጋለን። ዮኒም እናመሰግናለን ይህን ስላመቻቸልን። መልካም ጊዜ አሬዶኝ። አሜን አሜን። የኔዎቹ በጣም ነው የማመሰግነው። ይሄ ወንድማችንን ኤርሚያስ ይባላል ወንድማችን አጋጣሚ ሆኖ በጣም ሲያወጫብሩት አይቼ ነበረ። በጣም ግራ ሲያጋቡት አይቼ ነበር። እንግዲህ አይቼ እኔ ደረሰብኝ እንዳይደርስበት በጊዜ ደርሰንለታል። እግዚአብሔር ይባረክ። ብዙ ወንድሞች እንደዚህ ግራ ይገባቸዋሉ። አሁን ግን መልስ ያገኛሉ። ኦርቶዶክስ ጥያቄ ሲኖረን የኔም ጥፋትን ነው የምነግራችሁ። በደንብ አድርገው መጽሐፍ ቅዱስ የሚያውቁ የኦርቶዶክስ ወንድሞች አሉ። እግዚአብሔር ይባረክ። መጠየቅ የትዕቢት ሳይሆን የትህትና ማንነት ያላት አለ። ስለዚህ አሁንም ያንን ነው የምታደርጉት። እራሳቸው እነ ማርቲን ያሉትን እነ ካልቪን ያሉትን ሌሎችም ያሉትን ስለ ቅድስት ድንግል ማርያም ፊት ለፊት ሲነበብላችሁ ነበር። ዛሬ ፊት ለፊት እንዴት እንደሚያከብሯት እንዴት እንደሚወዷት እንዲያውም ንገሪልን ለልጅሽ እያሉ እንደሚጸልዩላት እዚሁ ከነሱ መጽሐፍ ተገልጦ ታይቷል። እሱን ግን አንቀበለውም ነው የሚሉት የኢትዮጵያውያኖቹ። ከሱ ሃይማኖቱን ተቀብለው እሱ የሚለውን አልቀበልም ይላሉ። እና እንትን እንድትሉ እንድትማሩበት ለማለት ነው። እያንዳንዱ ትምህርታችሁ የቃለ ወንጌል ምንድን ነው? ቃለ ሕይወት ይቅርታ፣ መሰረተ ክርስቶስ፣ መካነ ኢየሱስ እንዲሁም የሙሉ ወንጌል ትምህርት ሙሉ በሙሉ እዚህ ጋር መጥቶ ከእናንተ መጽሐፍ በሙሉ እንዲነገር ይደረጋል እላለሁ። ሰላማችሁ ብዝት ይበልልኝ። መልካም ቀን ይመቻችሁ። ሌላው ምንድን ነው ሰጣ ገባውን እኔ ሰልችቶኛል። ከእነሱ ጋር እንትና እንደዚህ ነው እንትና እንደዚህ ነው መባባል ሳይሆን በትምህርት እንፈተሻለን። እንትና እንደዚህ ነው እንትና እንደዚህ ነው ቀርቷል። እኔ ደግሞ በኮመንት የምሳደብ ሰው ስላልሆንኩ ፕሊዝ ኤፍሬም ባለ ጊዜው ሚውት አታርግ። እኔ በኮመንት ተሳዳቢ አይደለሁም። ቃል ሚውት አታርግ። አንዳንድ ጥቅሶች ብጽፍ የሆነች ነገር ብጽፍ አትናደድብኝ። ምን አደረኩ? እኔ ቤት መጥተህ ብትጽፍ የፈለግከውን አትደረግም እስካልተሳደብክ ድረስ። ለምን ትፈራላችሁ? እኔ ኮመንት ስጽፍ ለምን ትናደዳላችሁ? አትናደዱ። እውነትን ጌታ ነው የሚገልጸው። ስለዚህ እኔ ገብታችሁ የፈለጋችሁትን ኮመንት ስድብ ከሌለው ብትጽፉ ምንም ችግር የለም። ስለዚህ ተባረኩልኝ ይላል።